ጤና ይስጥልን ተመልካቾቻችን እንዴት አድራችኋል? ከኢትዮጵያ ቴሌቪዥን የሰኞ ማለዳ የጤና ይስጥልኝ ዝግጅታችንን እንሆ ጀምረናል። እስከ 3 ሰዓት መዳረሻ የሚዘልቅ ይሆናል። የተመረጡ የሀገር ውስጥ ጉዳዮችን እናነሳለን። እንዲሁ በእነዚህ ጉዳዮች ላይ ተጨማሪ ሀሳብ ማብራሪያዎችንም እየተጋራን እንቆያለን። ከውጭ መረጃ ምንጭ መርጠን በዝርዝር ወደ እናንተ የምናደርሳቸው ዘገባዎች እንደተጠበቁ ናቸው። ከዚህ ባሻገር በዓለም አቀፍ መገናኛ ብዙሃን በተነባቢ ድረገጾችና ማህበራዊ ትስስር መረቦች ላይ በአብዛኛው መነጋገሪያ የሆኑ ጉዳዮች የትኞቹ ናቸው የሚለውን ደግሞ በስተመጨረሻ ወደ እናንተ እናሻግራለን። ዝግጅቱን እየመራን እኔ ሰናይት ብርሃንና ጌታቸው ይግዛው ከመላው የስቱዲዮ ባለሙያዎች ጋር በመሆን እስከ 3 ሰዓት መዳረሻ ድረስ ቆይታችንን የምናደርግ ይሆናል። ዝግጅታችን ለመከታተል ያመቻችሁ ዘንድ ዋናዎቹን ወደ እናንተ እንጠቁማችሁ። ቀዳሚ ወዳደረግነው ርዕሰ ጉዳይ እንሻገር። በደብረ ማርቆስ በሁሉም አካባቢዎች በንቅናቄ የስንቅ ዝግጅት እየተካሄደ ነው የሚለውን የምንመለከተው ይሆናል። በጉዳዩ ላይም ተጨማሪ ማብራሪያ እንጠይቃለን። በሌላኛው የተመረጠ የሀገር ቤት ርዕሰ ጉዳይ ኪነ ጥበብ ለሀገር አንድነትና ለሕዝቦች ትስስር ትልቅ አስተዋጽኦ እንደሚያደርግ የሚታወቅ ጉዳይ ነው። የኪነ ጥበብ ባለሙያዎች ዘመን ተሻጋሪ ስራዎችን በማበርከት የሀገር አንድነት ተጠብቆ እንዲቆይ ትልቅ አስተዋጽኦ አበርክተዋል የሚለውን ጉዳይ በተመለከተ ሚናቸው ምንድን ነበረ የሚለውን ነገር አንስተን በጉዳዩ ላይም ተጨማሪ ማብራሪያዎችን እየጠየቅን እንቆይበታለን። ከውጭ ምንጭ ከቦትስዋና መነሻውን እንዳደረገ የሚነገርለት አዲሱ የኮቪድ-19 ዝርያ ወደ ደቡብ አፍሪካና እስራኤል እንዲሁም በሆንግ ኮንግ እንደተገኘ ተነግሯል። ወደ ኋላ ላይ ዝርዝሩን የምንመለከተው ይሆናል። ሌላኛው ጨምሮ በየአቅጣጫው የተወደዱ ካሜራዎችን የሚመሩ የካሜራ ባለሙያዎች መላው ስቱዲዮና የስርጭት ባለሙያዎቻችን ከኛው ጋር ናቸው። ሁላችሁም አብሮነታችሁ እንዳይለየን ከወዲሁ በአክብሮት ነው የምንጋብዘው። ቀዳሚ የምናደርገው ደግሞ ከሀገር ውስጥና ከውጭ የተውጣጡ አጫጭር ዘገባዎችን ነው። እነዚህን ዘገባዎች የሚያቀርብልን ባልደረባችን ፍጹም ግርማ እዚህ ስቱዲዮ እየጠበቀን ነው። ወደሱ እናልፋለን። ፍጹም እንዴት አደረገ? ደህና ነኝ። እንደምን አድራችሁ? መቀጠል ትችላለህ። አመሰግናለሁ። ወደ አጫጭር ጉዳዮቻችን እንለፍ። አሸባሪው ህወሓት የኢትዮጵያ የገቢና ወጪ ንግድ የሚከወንባትና ከጅቡቲ በቅርብ ርቀት ላይ የምትገኘውን ሚሌን ለመቆጣጠር ያደረገው ጥረት አለመሳካቱ የሽብር ኃይሉን እንዳዳከመው ከኢቲቪ ጋር ቆይታ ያደረጉ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ገለጹ። የጥፋት ኃይሉ ሚሌን በመቆጣጠር የጅቡቲን ኮሪደር በማስከፈት ኢኮኖሚያዊ ጫናን በመፍጠርና መንግስትን እንዲደራደር ለማስገደድ አልሞ እንደነበር ሚኒስትሩ ገልጸዋል። ከሱዳን በአልፋሽቃ በኩል አድርጎ ለመግባት የሞከረው አሸባሪው ህወሓት በኢትዮጵያ መከላከያ ሰራዊት መደምሰሱንም የኮሚኒኬሽን አገልግሎት ኃላፊ ሚኒስትሩ ዶክተር ለገሰ ቱሉ ተናግረዋል። የኢትዮጵያ መከላከያ ሰራዊት የሱዳን ጦር ላይ ጥቃት ሰነዘረ ተብሎ በውጭ ሚዲያዎች የሚናፈሰው መረጃን መሰረተ ቢስ ነው ሲሉም ሚኒስትሩ አጣጥለውታል። ዘገባው የሪፖርተራችን ቶማስ ኃይሉ ነው። የምዕራባውያን ሀገራት በኢትዮጵያ ላይ የሚያደርጉትን ጣልቃ ገብነትና ጫና የሚቃወም ሰልፍ በአየርላንድ ደብሊን እና በደቡብ ኮሪያዋ ሴኡል ከተሞች ተካሂዷል። ተመሳሳይ ሰልፍ በአሜሪካዋ ዋሽንግተን ዲሲ በነጩ ቤተ መንግስት ፊት ለፊት በዚህ ሰዓት እየተካሄደ ይገኛል። በሰልፎቹ ላይ ኢትዮጵያውያንና የኢትዮጵያ ወዳጆች ተሳታፊ ናቸው። ምዕራባውያን ሀገራት በኢትዮጵያ ላይ የሚያደርጉትን ያልተገባ ጫናና ጣልቃ ገብነት ኢትዮጵያውያን እንደማይቀበሉትና እጃቸውን እንዲያነሱም ሰልፈኞቹ ጥያቄ ማቅረባቸው ተመላክቷል። በሰልፎቹ ላይ በቃ ወይም ኖ ሞር መፈክሮች መስተጋባታቸውንና በውጭ የሚኖሩ ዳያስፖራዎች ከኢትዮጵያ ሕዝብና መንግስት ጎን መሆናቸውን በተግባር ማሳየታቸውንም ኢዜአ ዘግቧል። ጎንደር ዩኒቨርሲቲ አሸባሪው የህወሓት ቡድን ያደረሰውን ሰብአዊ ጉዳት ለዓለም ማህበረሰብ ለማጋለጥ እየሰራ መሆኑን አስታውቋል። የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን በጦርነቱ ለተጎዱና በህልውና ዘመቻው ለሚገኙ አካላት የሚደረግ የገቢ ማሰባሰቢያ ስነ ስርዓት ላይ ተገኝተው ባደረጉት ንግግር ለሁሉም አካላት ከሚደረገው ድጋፍ ጎን ለጎን ዩኒቨርሲቲው እውነታውን ለዓለም አቀፉ ማህበረሰብ ለማሳወቅ ስራ ይጀምራል ብለዋል። በተለያዩ አካባቢዎች በአሸባሪው ህወሓት ወረራ ምክንያት ለተፈናቀሉ ዜጎች የገቢ ማሰባሰቢያ መርሃ ግብር ተከናውኗል። በመርሃ ግብሩ ላይ ባለሀብቶች የህልውና ዘመቻውን በመደገፍ ባለፉት 3 አስርት ዓመታት ሲደርስ የነበረውን የህልውና አደጋ የማስቀረት ሚናቸው ከፍተኛ መሆኑ ተገልጿል ሲል የዘገበው ሪፖርተራችን ብርሃን እያየው ነው። በአፍሪካ ካሉ አጠቃላይ የጤና ሰራተኞች ውስጥ ከአራቱ አንዱ ብቻ የኮቪድ-19 ክትባት መውሰዳቸውን የዓለም የጤና ድርጅት አስታውቋል። የዓለም የጤና ድርጅት በአህጉሪቱ ካሉ 25 ሀገራት ባሰባሰበው መረጃ
በአፍሪካ ከአራቱ የጤና ሰራተኞች መካከል አንዱ ብቻ ክትባቱ እንደተከተበና ይህም ከአጠቃላይ የጤና ሰራተኞች ውስጥ 27 በመቶዎቹ ብቻ ክትባቱን መውሰዳቸውን የሚያሳይ ነው ብሏል። በተያያዘም የጤና ድርጅቱ ገቢያቸው ከፍተኛ በሆኑ 22 ሀገራት ባደረገው ተመሳሳይ ጥናት ከአጠቃላይ የጤና ሰራተኞቻቸው መካከል 80 በመቶ ተከትበዋል ማለቱን አፍሪካን ኒውስ ነው የዘገበው። በአውሮፓ አንዳንድ ሀገራት የኮቪድ ልውጥ ዝርያ መታየቱ የገና በዓል ንግዱ ላይ ጥላ እንዳጠላበት ተገልጿል። የፈረንጆቹ ገና ከሰሞኑ ይከበራል ተብሎ ይጠበቃል። ባህላዊው የገና ዛፍ ባደመቃት የጀርመኗ ፍራንክፈርት ያሉ የድንኳን ባለቤቶች ግን ንግዱ ሙሉ በሙሉ በመከፈቱ ደስታቸውን እየገለጹ ይገኛሉ። በፍራንክፈርት ራሳችንን ከኮቪድ ጠብቀን በመገኘታችን ደስተኞች ነን ሲሉም ተደምጠዋል። ይሁን እንጂ በባቫሪያ ካክሶኒና ኦስትሪያ የገና ገበያዎች ተቀዛቅዘዋል። የምጣኔ ሀብት ባለሙያዎች ነገሮች ለግል ፍጆታ የጨለሙ ቢመስሉም ሰዎች ሙሉ በሙሉ ከወረርሽኙ የሚጠበቁ ከሆነ እንደገና እንደተለመደው ወደ ገበያው ሊመለሱ ይችላሉ ብለዋል። የኮቪድ ፍራቻዎችና የንጽህና አጠባበቅ ገደቦች ከ2 ዓመት በፊት 50 በመቶ ንግዱ እንዲቀንስ ማድረጋቸው የሚታወስ ነው ሲል ዩሮኒውስ ነው የዘገበው። ለሰዓቱ ያዝናቸው አጫጭር ጉዳዮች እነዚህ ነበሩ። ወደ እናንተ ደግሞ ልብራ። እናመሰግናለን። መልካም ቆይታ። ተመልሰናል ተመልካቾቻችን። የሰኞ ማለዳ የጤና ይስጥልኝ ዝግጅታችንን አጫጭር መረጃዎችን በማስቀደም ነው የጀመርነው። ወደ ተከታዩ ጉዳያችን ስናልፍ እንግዲህ ጌች ኪነ ጥበብ ብዙ ነገርህን የምትገልጽባት ነገር ናት። ሀዘን መግለጽ ትችላለህ፣ በኪነ ጥበብ ደስታን መግለጽ ትችላለህ፣ ሰዎችን ማጀገን ትችላለህ፣ ሰዎችን ማንኳሰስ ትችላለህ እና በኪነ ጥበብ በርካታ ስራዎች ይከናወናል። አሁን ላይ ደግሞ ሀገራችን እንደሚታወቀው የህልውና ዘመቻ ላይ ነው የምትገኘው እና ይህንን የህልውና ዘመቻ ማንኛውም ህብረተሰብ ሁሉም በሚባል ደረጃ በተለያየ መንገድ እያገዘና ብዙ ተግባራትን እያከናወነ ይገኛል። የኪነ ጥበብ ባለሙያዎች ደግሞ ጥበብን በመጠቀም ሰራዊቱን እንዲሁም ደግሞ ማህበረሰቡን በማንቃት በኩል ማይተካ ሚና እየተጫወቱ እንዳለ እናውቃለን። አዎ ኪነ ጥበብ እንግዲህ ከምንም በላይ ለህዝቦች አንድነትና ፍቅር እንዲሁም ትስስር ትልቅና የጎላ ሚና እንዳላት የሚታወቅ ጉዳይ ነው። ከዚህ ባሻገር የሀገር አንድነትን አስጠብቆ ሉዓላዊነትን አስከብሮ ከመሄድ ጋር በተገናኘ ደግሞ የነጻነት ትግልን በቀዳሚነት ከመምራት ጋር በተገናኘ ህዝቦችን ባንድ ያስተሳሰሩ ለሀገር የሚከፈልን እጅግ ትልቅ የሚባል መስዋዕትነትን ደግሞ በጉልህ እያነሱ ከትውልድ ትውልድ በማስተላለፍ በኩልና በተለይ በትውልዱ በኩል ደግሞ ያለውን የሞራል መነሳሳት በማነጽ በኩል የኪነ ጥበብ አስተዋጽኦ ጉልህ እንደሆነ የሚታወቅ ጉዳይ ነው። አሁን ባለንበት ጊዜም ኢትዮጵያ ለገባችበት የህልውና ዘመቻ የኪነ ጥበብ ሚና እጅግ በጣም ሰፊ እንደሆነም የሚታወቅ ጉዳይ ነው። አው እንግዲህ የኪነ ጥበብ ሙያ አሁን ላይ ሳይሆን ድሮም ጀምሮ ሰዎች ከቦታ ቦታ እየተንቀሳቀሱ ማለት የጥበብ ባለሙያዎች ከቦታ ቦታ እየተንቀሳቀሱ በሙዚቃ በትወና በተለያዩ መንገዶች ሰዎችን እያነቃቁና ትምህርት እየሰጡ ግንዛቤ እያስጨበጡ እንዲሁም ደግሞ እያዝናኑ ብዙ ነገሮችን ሲያደርጉ ይታወቃል። አሁን ላይም እንግዲህ ሀገራችን የገባችበትን የህልውና ዘመቻ በድል እንዲጠናቀቅ የኪነ ጥበብ ባለሙያዎች በትወናው በግጥሙ በአርት በስዕል እንዲሁም ደግሞ በሙዚቃ የተለያዩ ተግባራትን እያከናወኑ ይገኛል። እንደምናየው ይህ የህልውና ዘመቻ ከተጀመረ ጀምሮ እንደምናየው በየሚዲያው እንኳን የሚለቀቁ አዳዲስ የእናት ሀገር ሙዚቃዎችም መውሰድ እንችላለን። በተለያዩ ጊዜ ለህዳሴው ግድብ የሚያደርጉት የግጥም የሙዚቃ የገንዘብ ማሰባሰቢያ በርከት ያሉ ተግባራትን ነው እንግዲህ የኪነ ጥበብ ባለሙያዎች እያከናወኑ የሚገኙትና አሁንም ደግሞ ይህ የህልውና ዘመቻ በድል እንዲጠናቀቅ ሀገራችን ኢትዮጵያ ምን ፈልጋት ምን ስላት ኢትዮጵያ ያለችና ያችን ደረጃ ሆና እስከናገኛት ድረስ የኪነ ጥበብ ባለሙያዎች አሁንም ሙያቸውን በመጠቀም ለሀገር ያበረከቱት ያለውን አስተዋጽኦ እንደቀጠሉ ነው። በዚህም እንግዲህ የኪነ ጥበብ ባለሙያዎቹ ዘመን ተሻጋሪ ሙዚቃዎችን ስነ ጽሁፎችን ስዕሎችን በማበርከት የሀገር አንድነት ተጠብቆ እንዲቆይ እየሰሩ ይገኛሉ።
አዎ ኪነ ጥበብ ሲባል እንግዲህ የተለያዩ ዘጎችም ጀምራሉት በእነዚህ ዘጎች ውስጥ ያሉ ኢትዮጵያውያን ከምንም በፊት ህዝብና ሀገር ይቀድማልና ለህዝብና ሀገር የሚሆኑ የኪነ ጥበብ ስራዎችን በማበርከት በኩል ጉልህ ስራዎችን እየሰሩ እንደሚገኙ የሚታወቅ ጉዳይ ነው። የሀገር ሉዓላዊነት አደጋ ላይ ሲወድቅም ወኔ ቀስቃሽና የሚያጀግኑ ሙዚቃዎችን ከመስራት ባለፈ ለሀገር ክብር የሚዋደቀውን ሰራዊት ግንባር ድረስ በመዝመት ደጀንነታቸውን ያስመሰክራሉ። የኪነ ጥበብ ባለሙያዎች እንግዲህ ለሀገር ሉዓላዊነት ኪነ ጥበብ ያላትን ሚና ጥንትም የነበረና አሁንም ድረስ ዘልቆ የቆየ በመሆኑ ይህንን አስተዋጽኦአቸውን አሁንም ቀጥለውበት ይገኛሉ። አዎ እንግዲህ በዚህ ጉዳይ ላይ ባልደረባችን ኤርሚያስ ፍቅሬ አንድ ዝግጅት አዘጋጅቶልናል። እሱን ተከታትለን እንመለስ። ኪነ ጥበብ በዘመናት መሃል ውበቷን ጠብቃ የጥበበኛውን ስሜት ለብዙሃኑ እያጋራች ለነገ መሰረት ዛሬ ላይ ለመጣል በጥበበኞቿ ትጋት ትከወናለች። ጥበበኛው ከራሱና በዙሪያው ካለው ማህበረሰብ አልፎ ስሜቱን በማጋራት ሀገርን ያስተሳስርበታል። ሀገር ፈተና በሚገጥማት ወቅት ችግሩን ከሚጋፈጠው የፊት መስመር ተሰላፊ ጋር ጥበበኛው አብሮ ይቆማል። ሀገራችን ኢትዮጵያና ጥበበኞቿ በዚህ ረገድ ተጠቃሽ የሆኑ ተምሳሌቶች ናቸው። ኪነ ጥበብ ለሀገር ያላደረገችው ነገር የለም ማለት ይቻላል። ማለት ኪነ ጥበብ ትውልድን ትቀርጻለች፣ መነቃቃትን ትፈጥራለች፣ ቁጭትን ትፈጥራለች፣ በጦርነት ጊዜ ደግሞ ወኔ ትቀሰቅሳለች። ስለዚህ ለሀገር ኪነ ጥበብ ያላደረገችው ምንም ነገር የለም። ሀገር ያለ ኪነ ጥበብ ምን የሚታሰብም አይደለምና ማለት ነው። ስለዚህ ኪነ ጥበብ በፊት ጀምሮ በጣሊያን ጦርነት ጊዜ ባድዋም ሆነ በማይጨው ጊዜም ሆነ በሁሉም ጊዜ አርበኞችን ለማነቃቃት ትልቅ ሚና ስትጫወት ቆይታለች። አሁንም ደግሞ በገባንበት ሁኔታ ደግሞ ያው ከዳር እስከ ዳር የኪነ ጥበብ ሰው እየተንቀሳቀሰ ያለበት ሁኔታ ነው ያለው። ግንባርን በመሄድ እዚህም ያለውን ወጣቱን በማነቃቃት ህብረተሰቡን በማነቃቃት በስንቅም በትጥቅም ለማነቃቃት ያው የኪነ ጥበብ ሰው ሁሉም መንገድ እየተሳተፈ ነው ያለው። በአሁኑ ጊዜ የምታውቁት የጣሊያን ወረራ ጊዜ ኪነ ጥበብ ከፍተኛ ሚና ነው የተጫወተችው። ኪነ ጥበብ ነው ህብረተሰቡን በማነቃነቅ ህብረተሰቡን በጦር ሜዳ ላይ ሆና እንዲነሳሳ የማድረግ ከፍተኛ ነው። በአንድነት ላይ የሰራችው ስራ በጣም ከፍተኛ ነው። አሁንም ያ እዚህ ላይ ተደገመ። የኢትዮጵያን አንድነት፣ ሰላም፣ ሉዓላዊነት ከፍ ለማድረግ ማህበረሰቡን ደግሞ ወደ ንቅናቄ ማለት የኢትዮጵያዊነትን በልቡ እንዲሰርጽ የማድረግ ከፍተኛ ኃይልና ጉልበት አለ። የኪነ ጥበብ ስራዎች ክውንም ይሁን እይታዊ ጥበባት ኢትዮጵያዊነትን በማጉላት የሀገር አንድነት እንዲጠበቅ በማገዝ የተጫወቱት ሚና በዛሬው ዘመን ቋሚ ኢትዮጵያዊ ውስጥም አሉ። ኪነ ጥበብ ለኢትዮጵያዊነት ወይንም አሁን ላለው ሁኔታ የሚጠቅመው ምንድነው? ልጆችም ሆነን የምንሰማቸው መዝሙሮች በለው ዘፈኖቹ እንደ መዝሙር ነው ማሰባቸው። ምክንያቱም ስለ ሀገር የሚያቀነቅኑ ናቸውና ኪነ ጥበብ ለኢትዮጵያዊነት በጣም የምንገልጽባቸው መንገዶች በተለያዩ ነው። በግጥም ትገልጻለህ፣ በመነባነብ ትገልጻለህ፣ በዘፈን ትገልጻለህ፣ በቀረርቶ ትገልጻለህና እንደውም መግለጽ ከሚያቀትክ በላይ የምትገልጽባቸው መንገዶች እነሱ ይመስሉኛል። ኪነ ጥበብ ባለሙያው የሀገር ደጀን ነውና ለሀገሩ ለአንድነቱ ለኢትዮጵያዊነት ከፍተኛ ሚና አለው። በኪነ ጥበብ በጥበብ በችሎታው ማህበረሰቡን ማነቃነቅ፣ ማህበረሰቡን ማንቃት። የሀገር ሉዓላዊነት ተጠብቆ እንዲቆይ ከጥንት ጀምሮ ጦርን ተከትለው ከሚወጡት አዝማሪና ገጣሚ እስከ ዛሬው ዘመን የዲጂታል ጥበበኛ ድረስ ሀገር አንድነቷ እንዲጠበቅ ከፊት መስመር ተሰልፏል። የሀገር ሉዓላዊነት ማለት እኮ ሀገር ማለት ነው ራሷ። ስለዚህ ለሀገር ደህንነት፣ ለሀገር ልማት፣ ለሀገር እንዳትደፈር ለማድረግ ለዚህ ሁሉ ኪነ ጥበብ የግድ ትሰራለች። ወደፊት የሚመጣው የኢትዮጵያ ከፍታ ነው። እሱን የማየት በጣም ጉጉት አለኝ። በእርግጠኝነት በህይወት ኖሬ ያለው እና ይሄም ደግሞ እንደ ዛሬው ጦርነትን ህብረተሰቡን በአንድነት ኢትዮጵያን ለማዳን ኢትዮጵያን ከፍታ ኢትዮጵያን አንድነት ለማዳን እንደተነሳ ሁሉ ከፍታውንም ለማብሰር ኢትዮጵያን ከፍታ ኢትዮጵያን ሉዓላዊነት ለማብሰር ከፍተኛ ስራ ይሰራል ብዬ ገምታለሁ።
በዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ሀሳብ ማብራሪያዎች እንዲያጋሩን በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ ተባባሪ ዲን ቻላቸው ፈረጅን እዚህ ስቱዲዮ ጋብዘናል። መጠነኛ ቆይታ እናደርጋለን። ጤና ይስጥልን። አብረስትልን በማለዳ እዚህ ስቱዲዮ መጥተው ማብራሪያ ለመስጠት ፈቃደኛ ስለሆኑ በቅድሚያ እጅግ አድርገን እናመሰግናለን። ወደ ቀዳሚ ጉዳያችን ስናልፍ እንግዲህ የኪነ ጥበብ ኃይል ቀደም ሲልም በዝግጅታችን ላይ እንደተከታተልነው በጣም ጠንካራ እንደሆነ ይታወቃል። በተለያዩ ጊዜያትም ሀገራችን የተለያዩ ችግር ሲደርስባት ተፈጥሯዊ የሚሆን ሰው ሰራሽ ችግር ሲደርስባት ኪነ ጥበብን በመጠቀም በርካታ ተግባራት ይከናወናሉና ኪነ ጥበብ በኢትዮጵያ ላይ በዘመን እይታ ሚናው ምን ያህል እንደሆነ ማየት እንችላለን? ኦኬ እሺ አመሰግናለሁ። እኔም ስለጋበዛችሁኝ እንግዲህ በታሪክ ሂደታችን እንደምንመለከተው በኢትዮጵያ ታሪክ ብቻም ሳይሆን በዓለም ታሪክ ላይ የስነ ጥበብ ወይም የኪነ ጥበብ ድርሻ በየትኛውም መስክ በጣም ከፍተኛ የሆነ ሮል እንዳላት ይታወቃል። ይሄ ማለት የኪነ ጥበብ የመጀመሪያው መዳረሻና ልታጋባ የምትፈልገው ነገር ፕሌዠር ነው ወይም ደግሞ ደስታን መፍጠር ነው። ደስታ የሚፈጠሩባቸው መንገዶች ደግሞ ሁለቱን የስሜት ጫፎች በተለይም ደግሞ የሰው ልጅ ተፈጥሯዊ የስሜት ጫፎቹ አንድም የሀዘን አንድም የመደሰት ስሜትን ያሳያል እና በዚህ ረገድ ውስጥ ሁለቱም ደግሞ በራሳቸው ቪሺየስ ሰርክል የመሆን እድል አላቸው። የሳቀ የመጨረሻው ፈንጠዚያና እንትን ለቅሶን ያመጣል፣ እንባን ያመጣል። የሀዘንህ የለቅሶ የመጨረሻዋ ስትንፋስ ደግሞ ሳጓ ምንላት የራሷ ሳቲስፋክሽን ደስታ አላት እና ጥበብ በሰው ልጅ የህይወት ዑደት ውስጥ ይሄንን ስሜት የማጋባት ኃይል አለው። በኢትዮጵያ ታሪክ ውስጥ ደግሞ በጣም በተለይ ጥበብና ኢትዮጵያ ትልቅ ሀገርን በመገንባት ሚና ውስጥ ሰፊ ድርሻ የነበራት ናት ማለት ይቻላል። በተለይ በውጭም ሆነ በውስጥ ጠላቶች በተፈጠሩ ጊዜ ሉዓላዊነታችን ለማስከበር የጥበብ ድርሻ ከጥንት ጀምሮ በጣም ከፍተኛ ነበር ማለት ይቻላል። ቀላል ምሳሌ ለማየት ማረክን እንዳይሉ ሰው የለከጃቸው ገደልን እንዳይለው ሙተው አገኟቸው ምናሉ እንግሊዞች ሲገቡ አገሯቸው ብለው የተቀኙት ከያኒ የሀገር ሉዓላዊነት በተነካ ጊዜ የተፈጠሩ ናቸውና ማንነታችን ከጥበብ ጋር በጣም የተወራረሰና የተመጋገበ ነው ማለት ይቻላል። ስናርስ ሳናንጎራጉር ወፍጮ መጅ እናት ስትነካ ሳታንጎራጉር የምንሄድበት የህይወት ምህዋር የለም በኢትዮጵያን አውድ ውስጥ ስንመለከት ማለት ነውና በተለይ ሀገራችን ለዘመናት ማአት ብረት እንደመቀነት አደግድጋ የኖረች ሀገር ናትና በዚህ ጊዜ በርካታ የቁርጥ ቀን ልጆች ትፈልጋለች። ከነዚህ ውስጥ አንደኛው የጥበብ ፍሮንት ነው ወይም ደግሞ በጥበብ ውስጥ በጣም ከፍተኛውን የሆነ ሚና መጫወት መቻል ነውና የመጀመሪያው ያድዋ ወረራም ቢሆን ሁለተኛውም ያድዋ ወረራ ላይ የኪነ ጥበብ ድርሻ የአዝማሪዎች ድርሻ እጅግ በጣም ከፍተኛ ሆኖ ነው የምናገኘው። በተለይ በሁለተኛው የጣሊያን ወረራ ላይ በምንመለከትበት ሰዓት ስቲል ናው በዚህ ዘመን እንደ ኢንስቲትዩሽን ተቀብለናቸው የምንኖራቸው አንዳንድ አንጋፋ ተቋማት በዚህ ሀገር ለመወረር ወይም ደግሞ ሀገር ለመነካት በተፈጠረ ጊዜ የተፈጠሩ ናቸው። ለምሳሌ የዛሬው መዘጋጃ ቤት ቲያትር ቤት፣ ሀገር ፍቅር ቲያትር ቤት ብንመለከታቸው በ1928 ጣሊያን ኢትዮጵያን ለመውረር በመጣበት ጊዜ ሀገር ወዳድ ሉዓላዊነቱ እንትን ያላቸው አባቶች የጥበብ አርበኞች ዲስኩር በማድረግ ስዕል በመሳል እነ ንጋቱ አከልካይ ሙዚቃ በመዝፈን የመሳሰሉ ስራዎችን በመስራት የማህበሩ አድጎ ኢንስቲትዩሽን ለመሆን በቅቷል ማለት ነውና አሁንም ቢሆን በዚህ ዘመን የጥበብ አርበኞች አሉ ያምናሉ። አዎ እንደው በሰላሙ ጊዜም በተለይ ከኪነ ጥበብ ዘውጎች መካከል ፉከራው ሽለላው የኢትዮጵያ መገለጫ ሆኖ ከሌላው ዓለም የሚመጣው ኢትዮጵያዊም በተለያዩ የባህል ቤቶችም ጭምር ይህን ለመመልከት በሰፊው የሚጎርፍበት እንደሆነ የሚታወቅ ነው። ከዚህም ባሻገር በመላው ዓለምም በተለይ ኢትዮጵያን ለማስተዋወቅ የሚንቀሳቀሱ የባህል ቡድኖችም የኢትዮጵያ መገለጫዎች የሆኑ እነዚህ ቱባ ባህሎችን በተለያዩ አጋጣሚዎች ላይ ለመድረክ የሚያበቁበት አጋጣሚዎች አሉ።
እነዚህ ነገሮች እንግዲህ ምናልባት ኢትዮጵያ የህልውና አደጋ በተደቀነባት ጊዜ ላይ ከፊት ቀድመው ወታደሩን የሚያጀግኑ ደጀኑን በልግፋ በል እያሉ ሞራል የሚሰጡም ጭምር ትልልቅ የሚባሉ ባህሎቻችን ናቸው። የኪነ ጥበብ ዘውጎችም ጭምር ናቸው። ከትውልድ ትውልድ እየተላለፉና እየዳበሩም ጭምር የመጡ ናቸው። ከዚሁ ጋር በተገናኘ እንግዲህ ቀደም ሲሉት እንደነበረውም በአድዋ ጦርነት ጊዜም ከዛ ፊትም በነበረው ኢትዮጵያ በገጠሟት ፈታኝ ጊዜዎች ውስጥም የኪነ ጥበብ ሚና ጉልህ እንደነበረ የሚታወቅ ጉዳይ ነው። በአንዳንድ ድርሳኖች ላይ የአዝማሪዎች ሚና ምን ያክል እንደነበረም በሰፊው ተቀምጧል። የና አዝማሪ ጻድቄን ሌሎችንም በተለይ ከኪነ ጥበብ ጋር በተገናኘ የነበራቸው አበርክቶ በሰፊው የሰፈረበትን ነገር እንመለከታለን እና አሁን ላይ በተለይ ኢትዮጵያ የተደቀነባትን የህልውና አደጋ ለመቀልበስ በሚደረገው ሂደት ውስጥ አንደኛው ግንባር ጀግኖችን የማጀገን የደጀንነት ድጋፍ መስጠትና በኪነ ጥበብ ስራዎች ደግሞ የሚሰራውን ስራ የማበረታታት ጉዳይ ነውና እንደው የኪነ ጥበብ ባለሙያው እያደረገው ያለውን እንቅስቃሴ እንዴት ይመለከቱታል የሚለውን ጉዳይ እናንሳ። በእውነቱ የኪነ ጥበብ ሰው በአንድ ሀገር ውስጥ የአንድ ሀገር ራሱን የቻለ ሰው ነው፣ ማንነት ያለው ማለት ነውና በሀዘኑም በደስታውም አብሮ የሚቋደስ ወይም ደግሞ የሚካፈል አካል ነው እና የኪነ ጥበብ ሰው ደግሞ ሀገሩ ከሌለ የትኛው ሀገር ላይ ኪነ ጥበብ ሊያቀርብ የሚችልበት እድል አይኖረውም። በእርግጥ ዩኒቨርሳል የሆነ ማንነት የተላበሰ ፕሮፌሽን ነው ወይም የሙያ ዘርፍ ነው። ነገር ግን የትኛውም የጥበብ መነሻ ማህበረሰቡን ወይም ማንነቱን የመግለጥ ባህሪ ነው ያለው። ስለዚህ የኢትዮጵያ ጥበበኞች በዚህ ዘመን እውነት ለመናገር ልክ ከዳር ዳር መላው ኢትዮጵያውያን ቀፎ እንደተነካ ንብ እንደተነሱ ሁሉ የኪነ ጥበብ ሰውም በእውነቱ በዚህ ዘመን ለታሪክ የሚበቃ ስራዎችን እያከናወኑ ነው ብዬ ለማለት በደንብ እችላለሁ። ይሄም ብቻም ሳይሆን ይሄንን በማስረጃ ለመጥቀስ ብፈልግ የመጀመሪያው የዛሬ አመት ገደማ ይህ ክስተት እንደተፈጠረ በተለይም የሀገር ዋልታ የሆነው የመከላከያ ሰራዊታችን እንደተነካ ቅድሚያ ከማንም በፊት ሆብሎ የተነሳው የኪነ ጥበብ ሰው ነው። ታስታውሱ ከሆነ ህዳር 8 ቀን ለሀገር መከላከያ ክብር ቆማለሁ የሚለውን ፕሮግራም አስተባብሮ አዘጋጅቶ መላ ኢትዮጵያን በዛ ልክ ያነቃነቀው የኪነ ጥበብ ማህበረሰቡ ነው። ያም ብቻ ሳይሆን ለሀገር ልጅ የማረጅ ብሎም በጣም በርካታ የገቢ ማሰባሰቢያ ስራዎችን ለመስራት ጥረት ሲያደርግ ቆይቷል። አሁንም ቢሆን በቅርቡ እንደምታስታውሱት ስለ ኢትዮጵያ የሚባል አልበም በታሪክ ታይቶ በማይታወቅ የጊዜ መጠን አንድ አልበም ለመጨረስ ምን ያህል ጊዜ እንደሚፈጅ ታውቁታላችሁና በ20 ቀናት ውስጥ በርካታ አቀናባሪዎች ባንድ ላይ ተሰባስበው በርካታ ድምፃውያንን አስተባብረው ለኢትዮጵያ በአንድ ሲዲ ውስጥ 2 አልበሞች አበርክተውልን አሁን በየቴሌቪዥን ጣቢያዎቻችን እናንተን ጨምሮ የሚቀርቡ ሙዚቃዎች በሙሉ በዚህ ዘመን የተፈጠሩ ከያንያን ያበረከቷቸው አስተዋጽኦዎች ናቸው ማለት ነው። ከዛስ በኋላ ይሄ ብቻ ሳይሆን በየክፍለ ሀገሩ ለምሳሌ አማራ ክልል ውስጥ ብንሄድ የሙሉ ዓለም ባህል ማዕከልና የፖሊስ ኦርኬስትራ ቡድኑ ግንባር ድረስ በመዝመት ብቻ ሳይሆን በሀገራችን ተለምዶ የማያውቀው ብዙ ጊዜ ከውነ ነው የማያውቀው ህዝብን ለመቀስቀስና ለማነሳሳት የስትሬት ድራማ ወይም የመንገድ ላይ ትርኢቶች እየተዘዋወሩ በየአካባቢው በማሳየት ህብረተሰቡን እያነቁ ህብረተሰቡን እያጀገኑ ከወታደሩ ጋር አብረው መቆማቸውን እያሳዩ ነው ማለት ይቻላል። ይሄም ብቻም አይደለም፣ በርካታ አንጋፋና ወጣት ከያንያን በግንባር በመገኘትና እንዲሁም በወታደር ማሰልጠኛ ተቋማቶች በመገኘት የናንተን ጣቢያ በዚህ አጋጣሚ ባለፈው ማመስገን እንፈልጋለን። ላይቭ የተላለፈው የሙዚቃ ኮንሰርት በርካታ ጠቢባንን ያሳተፈ ነው። በዛም አውድ ውስጥ ይገኛሉ። አሁንም ቢሆን በቦታው መዝመት እንፈልጋለን ወይም ደግሞ የመጨረሻውን ለኢትዮጵያ የሚከፈለውን መስዋዕትነት በመክፈል ጭምር ሀገራችን ሉዓላዊነቷን ማስጠበቅ አለብን ብለው ወጣት ከያንያን አንጋፋ ከያንያን እየተሳተፉ ይገኛሉና ይሄ ይበል ይቀጥል የሚያስብል ነው ብዬ ነው ማስበው።
አው እንግዲህ የኪነ ጥበብ ባለሙያዎች ቀደም ሲል እርሶ እንደገለጹት በየግንባሩ እየሄዱ የማነቃቃትን ተግባር ያከናወኑ ነው የሚገኙት በገቢ ማሰባሰቡም እንደዛው ከዛም አልፎ ደግሞ ግንባር ድረስ በመሄድ እንዘምታለን ያሉ የኪነ ጥበብ ባለሙያዎችም አሉና አሁን ላይ በየሚዲያው ምን ሰማው ሙዚቃ በየአንዳንዱ ነገር የምንሰማው ከልጅ ጀምሮ እስከ አዋቂ ድረስ ኢትዮጵያ የሚለውን ስም ተደጋጋሚ ጊዜ የሚሰማበትና ካፉ የማይለይበት ሁኔታ ድረስ እስኪፈጠር ነው የኪነ ጥበብ ባለሙያዎች አሁን ላይ እየሰሩ ያሉትና ግንባርም ለመሄድ የተመዘገቡ ሰዎችም የሄዱ ሰዎችም አሉ እንደ እነደመረ እንደነ መስፍን በርከት ያሉ የኪነ ጥበብ ባለሙያዎች አሉና እየሰሩት ያለው ስራ በጣም የሚበረታታ የሚደነቅ ስራ ነው ከዚህ ቀጣይ ምን መስራት አለባቸው ወደፊት አሁን ገናንን አልጨረስንም የህልውና ዘመቻችን እስክናጠናቀቅ ድረስ ከኪነ ጥበብ ባለሙያው ያልተሳተፈም ሊኖር ስለሚችል ከነሱ ምን እንጠብቅ ወደፊት እንግዲህ እውነታው እንደሚያሳየው አሁን ባለንበት ሁኔታ የቅድሚያ ሰተን ልናከናውነው የሚገባ ይሄን ያዝነውን ነገር በደንብ አግባቡ መቀጠል የሚያስፈልግበት ጊዜ ነው ብዬ ነው ማምነው ከዛ በኋላ ግን በርካታ ስራዎች መስራት ያስፈልጋል ደግሞ በተጨማሪ በተለይ ፖስት ዋር ትራውማው በጣም ከፍ የሚልበት ዘመን ነውና ለደስታህ የምትሰጠው ያጭር ጊዜን ያህል በሐዘንህ ወይም ደግሞ በትካዜህ ግን ኢትዮጵያውያን ትንሽ ረዘም ያለ ጊዜ መውሰድ ባህል አለን እና እሱ ላይ የሂሊንግ ፓወር እንትን የመፍጠር ኃይል ስላላት ኪነ ጥበብ የህብረተሰቡን ስነ ልቦና ወደፊት በማስተካከል የተሻለ ማንነት እንዲገነባለት በማድረግ ያም ብቻም ሳይሆን ሰውነቱን አክብሮ ሀገሩን የሚወድ ኢትዮጵያዊ ላለፉት ዘመናት የተሸረሸረውን ማንነታችንን መልሶ በመገንባት ረገድ ከፍተኛ ሚና ሊኖራት ይችላል ብዬ እገምታለሁና በዛ ዘርፍ ውስጥ በጣም ሰፊ ስራ መስራት መቻል አለበት የቅድሚያ ግን አሁን መሆን አለበት ብዬ ማምነው ይሄ ጊዜው የመጣብን ነገር የውስጥ ችግር ሳይሆን በተለይ በሀገራችን ታሪክ ለበርካታ ጊዜ ተደጋግሞ የመጣን እውነት ከኛ የታሪክ አውድ ላይ ቁጭ ያለበት ነው በነገራችን ላይ እንዲህ አይነት አጋጣሚዎች ለጥበብ ከፍተኛ የሆነ ምንም ቢሆን ጦርነት ባይፈለግም በሰው ልጅ እሳቤ ውስጥ የኪነ ጥበብ ዓላማም ያን እንዲፈጠር ባትፈልግም ነገር ግን በእንደዚህ አይነት አስቸጋሪ ወቅት የኪነ ጥበብ እሳቤዎች ጎልተው የሚወጡበት ወይም ደግሞ አዳዲስ የፈጠራ አስተሳሰቦች ጎልተው የሚመጡበት እድልን ይሰጣል ከ1928 እስከ 1933 በነበርንበት ዘመን ውስጥ ጣሊያን በእኛ ላይ የወረረው ጫና በጣም ያሳረፈው ጫና ከፍተኛ የሆነውን ያህል በርካታ የኪነ ጥበብ ውጤቶች ደግሞ ሰጥቶን አልፏል በራሱ ማለት ነውና ዲስአድቫንቴጁ እንዳለ ሆኖ በጣም ከፍተኛ የሆነ ለጥበብ እድል እንደዚህ አይነት የፈጠራ ዘመን ለፈጠራ እድል የሚሰጠን ዘመን ነውና በርካታ ነገሮችን ማድረግ የሚገባን ነው ይሄን ካለፍን በኋላ ግን የህብረተሰቡን ማንነት በማስተካከል ረገድ ሰባዊ ልዕልናውን ከፍ በማድረግ ረገድ ከፍተኛ ስራ መስራት አለበት ብዬ አምናለሁ ምናልባት እንደው እዚህ ላይ ብናነሳው ብዬ ማስበው ከኢትዮጵያ የረጅም ዘመን ታሪክ መካከል በአንጻራዊነት ለአሁን ቀረብ የሚለን በተለይ አጼ ቴዎድሮስ በነበሩበት ዘመን ከእንግሊዝ ጋር የነበራቸውን ነገር አስታከው የኪነ ጥበብ ባለሙያው በተለያዩ መድረኮች ላይ እንደሚነሳው አጼ ቴዎድሮስ ምን አይነት ጀግንነት እንደነበራቸው በተለይ ለውጭ ወራሪና ባዕዳን ደግሞ የነበራቸው አይበገሬነትም ደግሞ በመልክ እንደነበረ ኪነ ጥበብ በተለያየ መልኩ መዘከረው ጉዳይ ነው ከዛ በኋላም የነበረውን የአድዋ ጦርነትንም ስናነሳ እነዚህ የኪነ ጥበብ ስራዎች ከትውልድ ጉዳይ ወይም ታሪኩ እንዲቀባበል የራሳቸውን የሆነ ትልቅ አስተዋጽኦም ጭምር ያደረጉበት ነውና አሁን ላይ ያለንበት ወቅት ለመጪው ትውልድም ደግሞ መማማሪያ መሆን እንዲችል የሀገር ፍቅርና የአንድነት ስሜቱን በዚሁ ተጋግሎ መቀጠል እንዲችል ኪነ ጥበብ አሁንም ቢሆን ትልቅ ኃላፊነት አለበት ብዬ አስባለሁ ከዚህ ባሻገር ኪነ ጥበብ ሲባል እንግዲህ ምናነሳው ሙዚቃውን ብቻ አይደለም ተውኔቱን ብቻ አይደለም የተለያዩ ዘጎች አሉት የስነ ግጥሙም አለ በጣም በርካታ የሚባሉ ዘጎችም ጭምር ያሉበት ነውና የጦር ሜዳ ጀብዶችን ጨምሮ አሁን ላይ ያጋጠሙ አጠቃላይ ክስተትና ታሪኮችን ጨምሮ ከትቦ ለቀጣዩ ትውልድ ከማስተላለፍ አኳያስ ምን አይነት አደራ አለብን በጣም ያልገለጽኩት እንደውም ዋናው ነጥብ እሱ ነው ማለት ይቻላል ኪነ ጥበብ አንድ ነገር ሪፍሌክት የማድረግ ብቻ ሳይሆን
በታሪክ አውድ ውስጥ ዘግቦ የማቆየትና ከትውልድ ትውልድ እንዲሸጋገር በማድረግ ሮል ውስጥ በጣም ከፍተኛ ሚና አላት ብለን እናምናለን። ያን ብቻም ሳይሆን በርግጥ ኮንትሮቨርሻል የሆነ እንትን ነው። ሂስቶሪያኖች አንዳንዴ የሂስቶሪያን ስራ ነው ይላሉ። አዎ እንደዚህ አይነት ሂስትሪ በራሱ ኮንስትራክቲቭ አይደለም ብለው ያምናሉ። ማለት አንዳንዴ በመረጃ ጦት ምክንያት፣ ሁለተኛ ደግሞ በዘመኑ የነበረው ሲስተም መረጃውን ኢንፍሉዌንስ ወይም ደግሞ ተጽዕኖ ሊያሳድርበት ይችላል። ሌላ ደግሞ የጸሐፊው የራሱ ወገንተኝነት ሊያድርበት ይችላል በሚል በጣም ትክክለኛ ነው ብለን ልናምን ይቸግረናል። ከዚህ ላይ ተነስቶ ደግሞ ጥበብ እንደገና ሪፕሬዘንት አድርጎ መፍጠር ወይም ደግሞ እንደገና ማሳየት ማለት ነገሩን ማድበስበስና ታሪኩንም የመጨረሻ ማዛባት ሊሆን ይችላል ብለው ያስባሉ። ነገር ግን በጣም ጀግኖችን በመፍጠር ለምሳሌ ጸጋዬ ገብረመድህን እናውቀዋለን። በሀገራችን የጥበብ እሳቤ ውስጥ ምን ያህል ጸሐፊ እንደሆነ ለሀገራችን ትልቅ ሀገር ወዳድ ህዝብ ይፈጠር ዘንድ፣ አንድነቱን የሚያከብር ህዝብ ይፈጠር ዘንድ፣ ኢትዮጵያን የሚወድ ህዝብ ይፈጠር ዘንድ ቴዎድሮስን ምን አስመስሎ በቴዎድሮስ ማንነት የታሪኩን አውድ ተከትሎ ጀግና በኢትዮጵያ ላይ ይፈጠር ዘንድ ከፍተኛ ሚና ተጫውቷል እና ራሱን የቻለ ትልቅ የታሪክ መክተቢያ መንገድ ሆኖ ይቀመጣል። በርካታ የታሪክ ሰዎቻችን የተሰራባቸው ያህል ያልተሰራባቸው በጣም ይበዛልና ይሄንንም ዘመን የራሱ ጀግና፣ የራሱ ማንነት፣ የራሱ የትውልድ ዕውቀትን የሚያስተላልፍበት መንገድ በመሆኑ ጥበብም የዚህ አደራ አለበትና ይህንንም የማድረግ ዋና ተልእኮ ነው ብዬ አስባለሁ። መልካም። በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ ተባባሪ ድም ቻላቸው ፈረጅ በማለዳ እዚህ ስቱዲዮ መጥተው ለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። መልካም ቀን ይሁን። እኔም አመሰግናለሁ። መልካም ቀን። እሺ፣ እናመሰግናለን። ግብርና የህልውና መሰረት ጥንቃቄ የሚጠይቅ ታላቅ ስራ እንደሆነ እንገነዘባለን። ውጥናችን እንዲሰምር፣ ጥሪታችን እንዳይነጥፍ ለዶሮ፣ ለጋማና ቀንድ ከብት፣ ለአበባ፣ ለጥጥ፣ ለቡናና ለሻይ፣ ለአትክልትና ፍራፍሬ፣ ለቅባት እህሎች፣ ለሁሉም የሰብል አይነት የመድህን ሽፋን ያገኙ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ህይወት በአንድ ጀንበር አትረታ። ኑሮን ለማሸነፍ ስንማትር ልክ እንደ ቀድሞቹ አባቶቻችን ታታሪ፣ ሰውን አክባሪ፣ ቅንና ታማኝ መሆን መዘንጋት በፍጹም የለብንም። ከሰዎች ጋር በመልካም ስነ ምግባር ተኗኗር እንደሚለው ሁሉ በችግር ሰዓት ከጎናችን የሚቆሙት ከኛ ስኬት ውጪ ሌላ ማየት የማይፈልጉት የሚችሉትን ሁሉ አበርክተው ከሰጡን ውጪ ጭማሪ የማይቀበሉት ቀና አጋሮቻችን ናቸው። እርሶም ሱና እየተከተሉ ሐራምን እየራቁ አቋራጭ መንገድ ሳይፈልጉ በህይወት ጎዳናዎች ላይ ቅን ሆነው ተጉዘው ኑሮን ያሸንፉ፣ ህይወቶን ይለውጡ፣ የልፋቶንም መልካም ውጤት ያጣጥሙ። እኛም ልክ እንደድሮ በደንበኞቻችን ፍላጎት መሰረት የሸሪዓውን መርህ በተከተለ ከወለድ ነፃ የቁጠባ ሂሳብ አማራጮችን እንዲሁም የፋይናንሲንግና የኢንቨስትመንት አገልግሎቶቻችንን በአቅራቢያው በሚገኝ በሁሉም የኦሮሚያ ህብረት ሥራ ባንክ ቅርንጫፎቻችንና ከወለድ ነፃ ኩፕ አልሁዳ ቅርንጫፎቻችን በኩል ስናቀርብሎት ከታላቅ አክብሮት ጋር የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ ይቆማል። ተመልሰናል ተመልካቾቻችን። የሰኞ ማለዳ የጤና ይስጥልኝ ዝግጅታችን እንደቀጠለ ነው። ቀደም ሲል እንግዲህ ስለ ህልውና ዘመቻው ከኪነ ጥበብ ጋር በተያያዘ ያለውንና እየተሰራ ያለውን ነገር ነው ያስቃኘናችሁ። አሁን ደግሞ እንግዲህ የህልውና ዘመቻውን ተከትሎ በየአካባቢው በመላ ሀገሪቱ ማለት በሚቻልበት ደረጃ ለመከላከያ ሰራዊት በአጠቃላይ በግንባር ላይ ለሚገኘው ለልዩ ኃይልም የተለያዩ ዝግጅቶች እየተደረጉ ነው። ከነዚህ ዝግጅቶች መካከል አንዱ የስንቅ ዝግጅት ነው። እንግዲህ
ምን የሚል ነገር ሰሞ መሰለ አንድ ቃለ መጠየቅ ላይ ለወታደር ያስፈልገዋል የሚል ነገር ሰማውና ምንድነው ለወታደር የሚያስፈልገው ለወታደር ወታደሩ የሚሆነው ህዝቡ ነው ደጀን የሚሆነው ህዝቡ ነው ስለዚህ ወታደር የሚፈልገውን ድል እንዲያመጣ የሚፈልገውን ነገር ውጤታማ እንዲሆን ከኋላው ደጀን ያስፈልገዋል በርካታ ነገሮች ያስፈልጉታል ቀደም ሲል እንግዲህ ይህ የህልውና ዘመቻ እንደተጀመረ የተለያዩ ነገሮች ሲደረጉ ነበር በደም ልገሳው ገንዘብ በማሰባሰብ ግንባር ድረስ ሄዶ ከሰራዊቱ ጋር አብሮ በመቀላቀል በመፋለም ድረስ የተለያዩ ስራዎች እየተሰሩ ነው ስንቅ ማዘጋጀት ደግሞ አንዱ ተግባር ነውና በመላ ሀገሪቱ የስንቅ ዝግጅቱ ተጠናክሮ ቀጥሏል በመዲናችን አዲስ አበባም እንደዚሁ በርከት ያሉ የስንቅ ዝግጅት እየተከናወኑ ነው የሚገኘውና እዚህ ጉዳይ ላይ የተያዘ አንድ መረጃ አለን እንግዲህ ግንባሮች ሲነሱ ቀደም ሲል ስናነሳ የነበረው የኪነ ጥበብ ባለሙያዎች ምን አይነት አስተዋጽኦና በርክቶ ሊያደርጉ ይችላሉ የሚለው ጉዳይ ኪነ ጥበቡን ግንባር ነው ያነሳ ነው አንደኛው ሌላኛው ዋንኛው ግንባር በጦር ሜዳ ያለው ግንባር ነው ይሄ እንግዲህ ለሀገር እስከ ህይወት መስዋዕትነት ድረስ የሚከፈልበት ትልቁ የሚባለው የመጨረሻው የሚባለው ግንባር ነው ከዚህ ባሻገር የደጀንነት ግንባር ደግሞ በጦር ግንባር ላለው ሰራዊታችን ድጋፍ በመሆን አለኝታ በመሆን ከኋላ ደጀን በመሆን ድጋፍ የሚሰጥበት ትልቁ መድረክና አጋጣሚም ጭምር ነው እንደነዚህ አይነት አጋጣሚዎች እንግዲህ ዜጎች ለሀገር ያላቸውን ፍቅር የሚገልጹባቸው የተለያዩ መድረኮች የተመቻቹላቸው በመሆናቸው ከነዚህ ቢያንስ ባንዱ እንኳን እንዲሳተፉ የሚጋበዙበትና ይሄንን ታሪካዊ ድልም ጭምር የሚያገኙበት ነው እንግዲህ የደጀንነት ግንባር በተለያየ መልክ ሰዎች ደጀንነታቸውን ይገልጻሉ የደም ልገሳዎችን ማድረግ የቁሳቁስና የገንዘብ ድጋፎችን ማድረግ የምግብና በተለያየ መልክ ደግሞ ለሰራዊቱ ያስፈልጋሉ የሚባሉ ነገሮችን ሁሉ በመትጋት ማቅረብ ደግሞ አንደኛው የደጀንነት ተግባር ነውና ይሄ ይበል የሚያሰኝና ተጠናክሮ ሊቀጥል የሚገባው ነው ይሄንን በተመለከተም በተለያየ ሀገራችን ክፍሎች ላይ በጦር ግንባር ለሚገኘው ሰራዊታችን የተለያዩ የደጀንነት ተግባራትና ድጋፎች እየተደረጉ እንደሆነም የሚታወቅ ጉዳይ ነው አዎ እንግዲህ ቀደም ሲል አንተ እንደገለጽከው ሰው በየዘርፉ ባለበት በተሰማራበት ስራም ውጤታማ የሆነ ስራ መስራት በራሱ የደጀንነት አንዱ ተግባር ነው ከዚህ ባሻገር ደግሞ ግንባር ላይ የሚገኙ የሰራዊቱን አሁን እርሻ እህል የሚሰበሰብበት ወቅት ነውና የነሱንም እህል ሰብል መሰብሰብ በራሱ አንድ ደጀንነትን ከመንገልጽበት መንገድ አንዱና ትልቁ ማሳያችን ነው እንደዚህ ደግሞ የዘማች ልጆችንም ማገዝ ማበረታታት ቤተሰቦችን አለሁ ማለት ምክንያቱም እዛ ያለው ሰው በአንድ ልብ ወደ ትግል ብቻ ወደ ድል ብቻ እንዲያመራ እኛ ከዚህ ያለውን ነገር እኛለን ስንል በቻልነው መጠን ሁሉ ድጋፋችን ስናደርግ ውጤቱ የጋራ ይሆናል ድሉም የጋራ ይሆናል ባጭር ጊዜም ውጤትን ማምጣት እንችላለንና ጦር ግንባር ሄዶ ከመፋለም ባሻገር እዚህ ያለው ሰው በሚችለው አቅም ሁሉ አካባቢን አሁን ላይ ደግሞ አካባቢን ነቅተ መጠበቅ በራሱ ከግንባር ያልተናነሰ ስራ ነውና አካባቢያችንን ነቅተን በመጠበቅ እንዲሁም ደግሞ በተሰማራንበት ስራ ሁሉ ውጤታማ የሆኑ ስራዎችን በመስራት አጋርነታችን ደጀነታችን ማሳየት ይኖርብናል እንግዲህ ከዚህ ጋር ተያይዞ ወደ ተዘጋጀው ዝግጅት ስናልፍ ሀገር ላይ የተደቀነውን የህልውና አደጋ ለመቀልበስ በግንባር እየተዋደቀ ላለው ሰራዊት ህዝቡ ያደረገው ያለው ሁሉን አቀፍ ድጋፍ አሁን ከገለጽ ነው በላይ ተጠናክሮ መቀጠል እንዳለበት ነው እየተገለጸ የሚገኘው በደብረ ማርቆስ ከተማም በንቅናቄ ስንቅ ዝግጅት እየተካሄደ ስለመሆኑም ተነግሯል እስካሁንም ድረስ ባለው ሂደት ደግሞ ከ6 ሚሊዮን ብር በላይ የሚገመት ስንቅ ለሰራዊቱ ግንባር እንዲደርስ ስለመደረጉም ተገልጿል በጉዳዩ ላይ ቅድስት ማሞ ያዘጋጀችው አለ ከሱ ስንመለስ ከእንግዳ ጋር በተጨማሪ ሐሳቦች እንጠብቃቸዋለን ጠቅላይ ሚኒስትር አብይ አህመድ ሰራዊቱን በግንባር ለመምራት መሄዳቸውን ተከትሎ በእናቶች ዘንድ የፈጠረው መነሳሳት በልህና በወኔ በንቅናቄ ለመከላከያ ሰራዊት ለልዩ ኃይል ለሚሊሻውና ፋኖ በሁሉም አካባቢዎች ስንቅ እየተዘጋጀ ይገኛል በስንቅ ዝግጅቱ ከተሳተፉት መካከል ወይዘሮ መቤት ቢያደርገው ካሁን በፊት የኢትዮጵያ መከላከያ ሰራዊት አባል እንደነበሩና በጉዳት ምክንያት ከሰራዊቱ በክብር እንደተሸኙ ገልጸው ከስንቅ ዝግጅት በላይ ጉዳቴ ሳይገድበኝ በግንባር ለመሰለፍ ቁርጠኛ ነኝ ሲሉ ተናግረዋል ለጠቅላይ ሚኒስትራችን ጎን አጠቃላይ ህዝባችን ይቆማል እኔም ነገም ዛሬም ሳልን እሄዳለሁ ከጠቅላይ ሚኒስትሬ ጎን ቆማለሁ ወይዘሮ አየለች ጉደታም በስንቅ ዝግጅት ብቻ ሳይሆን ግንባር ድረስ በመሄድ ለሰራዊቱ ደጀን በመሆን እስከ መጨረሻው ድረስ ከመሪያችን ጎን እንሰለፋለን ብለዋል ከፍትን ልጆችን እግር መቁረጥ እነዚህ ኩፎችን እስከ መጨረሻው ድረስ ውስጤ ይነዳል እውነቴን ነው የምለው ኢትዮጵያ ሀገራችን
ምንጊዜም አትወርቅም፣ ምንጊዜም አትፈርስም አለንላት። አሁንም ወደፊት ከንጹህ መሪ ከጎበዙ አብይ ጋር እስከ መጨረሻው ድረስ እንኳን ገንዘብ ማውጣት ህይወታችንን እንሰጣለን። ወይዘሮ የሽመቤት ልመነ በበኩላቸው በህይወት መኖር የምንችለው ሀገራችን ስትኖር መሆኑን ጠቅላይ ሚኒስትራችን ግንባር ድረስ በመሰለፍ ያሳዩን ስለሆነ እኛም እስከ መጨረሻው ድረስ የስንቅ ዝግጅታችንን አጠናክረን እንቀጥላለን ብለዋል። ምንኖረውም በሀገር ላይ ነው። ስለዚህ የግድ ተገናኝተን መስራት ስላለብን በፍላጎታችን ይሄው ተነሳስተን እየሰራን ነው። የደብረ ማርቆስ ከተማ አስተዳደር ሴቶችና ህፃናት ጽሕፈት ቤት ኃላፊ ወይዘሮ ጎጃም አበበ እስካሁንም ከ6.5 ሚሊዮን ብር በላይ የሚያወጣ ስንቅ ወደ ግንባር ተልኳል። ለቀጣይም ጁንታው ከምድረገጽ እስኪጠፋ ድረስ ተሳትፎ ተጠናክሮ ይቀጥላል ሲሉ ተናግረዋል። በጦርነትና በአስከፊ ሁኔታ ላይ የመጀመሪያ ተጠቂዎች እናቶች ናቸው፣ ሴቶች፣ ህፃናት ናቸው። ስለዚህ ከዚህ ጥቃት ለመዳን ደግሞ ግንባር ላይ ላለው ሰራዊታችን የስንቅ ዝግጅት መሰረታዊ ሀብት ስለሆነ እሱም በተገቢው መንገድ ማዘጋጀት አስፈላጊ ነው። ዘገባው የደብረ ማርቆስ ከተማ ኮሙኒኬሽን ጽሕፈት ቤት ነው። እዚህ ጉዳይ ላይ እንቆያለን። በጉዳዩ ላይ ተጨማሪ መረጃ ሊሰጡን የመከላከያ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂን ስቱዲዮ ጋብዘናቸዋል። ጤና ይስጥልን ወይዘሮ ማርታ። በማለዳ እዚህ ስቱዲዮ ተገኝተው ማብራሪያ ለመስጠት ፈቃደኛ ስለሆኑ እናመሰግናለን። እኔም አመሰግናለሁ። መልካም። ቀደም ሲል እንግዲህ በዘገባውም ስንመለከተው ነበረ ህብረተሰቡ በተለይ የደጀንነት ተግባሩን ስንቅ በማዘጋጀትና ግንባር ድረስ ይዞ በመዝለቅ እያሳየ ያለው ነገር በጣም ተነሳሽነቱ የሚደነቅምና ሊከበርም የሚገባው ጉዳይ ነው። ስንቃችን ከህዝባችን፣ ትጥቃችን ከጠላታችን ደግሞ የጀግናው ሰራዊት መርህ ሆኖ ስንቁን ከህዝቡ እያገኘ ትጥቁን ከሌላው እየማረከ የሚቀጥልበት ጀብዱ እየተሰራ እንደሆነም የሚታወቅ ጉዳይ ነውና እንደው ህዝቡ በተለይ ለዚህ ህልውና ድጋፍ በገንዘብም ይሁን በተለያየ መልክ እያደረገ ያለው መነሳሳት እንዴት ነው የሚታየው የሚለውን ጉዳይ እስኪ ከርሰው እንስማ። ጥሩ። የህዝቡ ያው እንደምታውቁት ከጫፍ እስከ ጫፍ ተንቀሳቅሶ በኢትዮጵያዊነቱ ላይ በህልውናው ላይ የመጣውን ይሄን የህልውና ዘመቻውን በተሳካ መንገድ እንዲጠናቀቅ ለሰራዊቱ በተለየ መንገድ ደጀን የሆነ ሰራዊቱን በተለይ በስንቅ በገንዘብ በደም ልገሳ በተለያዩ አይነት ስንቆችን ስንገልጽ ሰንጋውን ይዞ የሚመጣል፣ መኩቱን ይዞ የሚመጣል፣ ገንዘብ ላስገባ የሚላል፣ እኔ ልዝመት የሚላል፣ ልጄን ልላክ የሚላል፣ ከውጭም ከውስጥም በተለየ መንገድ ለሰራዊቱ ምንም እንዳይጎድልበት ደም የሚለግስ አለ። ለኛ አሁን መረጃ ሲሰጡን በዘማች ቤተሰቦችን እንደግፍ የሚላል፣ በዛው መልክ እየተሰራ ነው ያለው። በአካባቢ ጸጥታና ሰላም ለማስከበር የሚሰራ ቡድን አለ። እነዚህ በተቀናጀ መንገድ ህዝቡ ከጫፍ እስከ ጫፍ ህፃን የምትለው አይደለም፣ ሽማግሌ ብለህ የምትለየው አይደለም፣ ወጣት ወንድ ሴት ብለህ የምትለየው አይደለምና በጣም በተናበበና በተቀናጀ መንገድ ስንቁን በተለያየ አይነት እያቀበለ ነው ያለው። ድጋፉን በተለያየ መንገድ እየገለጸ ነው ያለው። በመረጃ ጭምር እዚህ እንዲ ያለ እንዲ አይነት አለ ለሚመለከተውም ለማይመለከተውም አሁን ለኛም መረጃ ብዙ ጊዜ ይሰጣሉና ስለዚህ በመረጃ መስጠት መቀበል፣ ገንዘብ በመስጠት ራሱ በመምጣት እስከ መጨረሻው ጫፍ አንዲት ቆሎ ሽጣ ቆሎዋን ለ1 ኪሎ ቆሎ ከመስጠት እስከ ቤት ንብረቷን ሽጣ ለኛ ያስረከበች ሴት አለች አሁን አዲስ አበባ ላይ። ድጋፉ ምን ማለት ነው? ይሄ ነው ብለህ ልትገልጽ በምትችለው አይነት አንተ ቀስቅሰ ጎትጉተ ምን አርገ ሳይሆን በራሱ ተነሳሽነት ሁሉም ያለውን ይዞ እየቀረበ ነው እየደገፈ ያለውና አሁን ሰንጋ ይመጣል። በጣም ብዙ ሰንጋዎች ደጀን ላይ ያሉ አካባቢ ላይ ያሉትን ሰንጋዎች እንልካለን፣ ሙክቶችን እንልካለን። ከዛ በተረፈ ደግሞ አሁን እንደውም በእንቅስቃሴ ላይ ያላለው ሰራዊት ስንቅ እንዲሆን በጣም ከ200 ሴቶች በላይ ተደራጅተው ቋንጣ እያዘጋጁ ነው። በአዲስ አበባ ከተማ የተደራጁ ከኛ ጋር በመቀናጀት ስንቅ እንዲሆን ቋንጣ እየተዘጋጀ ነው። ሌላው በሬውን ያመጣል፣ ሙክቱን ያመጣል። ሴቶች ደግሞ እዚህ ተደራጅተው ቋንጣ ያዘጋጃሉ። ሌላው ደግሞ እንዲሁ ሰንጋውን ወስዶ የሚያበላ የሚጠብስ የሚያዘጋጅ አለ። በተመሳሳይ ሁኔታ ምግብም እያዘጋጁ ነው። በእኛ በሜኒው መሰረት ለወታደሩ የሚቀርበው ምግብ እንደተጠበቀ ሆኖ ህብረተሰቡ
ንጹህ ምግብ ፍሬሽ ምግብ የተዘጋጀ በየቀኑ ደጀን አካባቢ ላሉ የሰራዊት አባላት ለሚሊሻም ለሁሉም ለጸጥታ አካላት በዚህ በህልውና ዘመቻው ለሚሳተፉት እየተረባረበ ነው ያለውና ድጋፉ እንዲህ ብለ የምትገልጸው አይደለም። በገንዘብ እየቀረበ ነው፣ በምኩት እየቀረበ ነው፣ ሰንጋ እየቀረበ ነው፣ ቆሎ እየቀረበ ነው፣ በሶ እየቀረበ ነው፣ ዳቦ ቆሎ እየቀረበ ነው፣ ቅቤ ማር እየቀረበ ነው። ይሄ ነው ብለው ህዝቡ ለሰራዊቱ ከመስጠት የቆጠበው እንትን የለውም እና ይሄ ደግሞ የሆነ ያለው እኛ ይሄን አደረግ ምናልባትም እንደ ድሮ እንዲ ተደራጅቶ እንዲ ተገፍቶ ምናምን አይደለም። ሁሉም ከጫፍ እስከ ጫፍ መቼ ወረፋ የማስያዝ ነው አሁን እኛ ህዝቡ እንዲያቀርብ እና በዚህ ፍጥነትና በዚህ አይነቱም ይሄ ነው ብለው ምትለው አይደለምና በሁሉም አይነት በሁሉም ጊዜ ከሁሉም አካባቢ በሁሉም አይነት ነው እየቀረበ ያለውና ይሄ የሚያስገርም ኢትዮጵያዊነትን ነው እዚህ ላይ የሚታየው። አዎ እንግዲህ ሰራዊቱ ለኛ የከፈለልን ያለው መስዋዕትነት ቀላል የሚባል መስዋዕትነት አይደለም። እሱ ግንባር ላይ ወጥቶ ነው ልክ እንደኛ ብዙ ነገር ያለው ነው። ነገር ግን ለሀገር ክብር ለሀገር ህልውና ሲባል እዛ ላይ መስዋዕትነት እየተከፈለልን ነውና እኛ ደግሞ በተከፈለልን ልክ ሳይሆን ትንሿን ማድረግ የምንችላትን ትንሿን ነገር ማድረግ ከኛ የሚጠበቅ ነገር ነው። ቀደም ሲል እርሶ እንደገለጹት እዚህ በመዲናችን አዲስ አበባ የተለያዩ የስንቅ ዝግጅቶች እየተደረጉ ነው። በርካታ ድጋፎች እየተደረጉ ነው። የአልባሳት የቁሳቁስ በወረራው ምክንያትም የተፈናቀሉ ሰዎችንም የመደገፍ ተግባር እየተከናወነ ይገኛል። ክልል ላይ ያሉ በተለይ አማራ ክልል ላይ እርሶ ገልጸውታል። ቦታው ድረስ ምሽግ ድረስ ትኩስ ምግብ ይዞ ሄዶ ለሰራዊቱ የሚያበላ ማህበረሰብ ነው ያለውና ይህ ሊበረታታ በሁሉም አካባቢ ይበል የሚባል ስራ ነው። ከሚደረገው የስንቅ ዝግጅት ከሚደረገው የገንዘብ ድጋፍ ባሻገር በርከት ያሉ ሰዎች በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ግንባር መዝመታቸውን ተከትሎ እንደ አዲስ እየተቀላቀለ ነውና ይህ ግንባር ድረስ እየሄዱ የመቀላቀሉ ሁኔታ በሰራዊቱ ላይ የሰጠው የሞራል ስንቅ እንዴት ይገለጻል? አሁን ላይ ያለው በተለይ ይሄ በጣም በተለይ ክቡር ጠቅላይ ሚኒስትራችን ወደ ግንባር በቃ ተከተሉኝ ሁላችሁም በያላችሁበት በተሰጣችሁ ተልእኮ ወደ ግንባር የምትሄዱ ተከተሉኝ፣ በልማት ስራ የምትሳተፉ በልማት ስራ ቢሮ ላይ በመልካም አስተዳደር በልማት የምትገልጹ በዚሁም ሁሉም በየፊናው ይከተለኝ የሚል መልእክት አስተላልፈው ከወጡ በኋላ መጀመሪያም ድጋፉ በጣም ፈጣን ነበር። በተለይ ደግሞ እሳቸው ይሄን መልእክት ካስተላለፉ በኋላ ወደኛ የመጣው የሚገለጠው የሚበረከተው ድጋፍ በጣም በጣም የጎላ ነው። እሳቸው ወደ ግንባር ከዘመቱ ታዲያ እኛ ምን እንሁን የሚል ግማሹ ወደ ግንባር እንድንሄድ አያይዙን እንሄድ ትጥቅ ስጡን የወታደር አልባሳትንም ስጡን የሚል ብዙ ጥያቄዎች ከመንግስት የሥራ ኃላፊዎችም ከህብረተሰቡም ከሁሉም ክፍል እየመጣ ነው ያለው። ይሄ ደግሞ ምን ፈጥሯል? በግንባርም ላይ ሁላችንም የምናየውን በጣም ተከታታይ የሆነ ድል ተከታታይ የሆነ የሰራዊት ሞራል ምክንያቱም ዋናው የአገሪቱ መሪ ለኢትዮጵያ ህልውና ራሳቸውን በዚህ መልክ እኔ ልግባ ወደ ግንባር ሄጄ ልምራ የሚል መልእክት ካስተላለፉና በተግባርም ይሄን ካሳዩ በኋላ ያየነው ሁላችንም ኢትዮጵያውያን ያየነው ውጤቱም የተለየ ነበር። የሰራዊቱ ሞራል የሚያስደንቅ ነበር። አሁንም በዚህ ሞራል ነው እየተገፋና እየተሰራ ያለው ማለት ነው። ይሄ የፈጠረው ወኔ ግማሹ በቃ እኔ ምን ልሁን የሚል በእንባ ጭምር ራሱን የሚገልጽበት እኔ ከራሴ ጀምሮ እሳቸው ይሄን መልእክት ሲያስተላልፉ በቃ እንባ ነው የያዘኝ። ስለዚህ ሁላችንም በደስታ ግማሹ በደስታ ግማሹ በወኔ ግማሹ ደግሞ እሳቸው ካሉ ደግሞ እኛ እዚህ ያለነው ምን እንሁን የሚል ቅስቀሳ በውስጣችን ተፈጥሯል። በሰራዊቱ መካከል ሰራዊት ሁሉ ጊዜ ያው ትልቁ የሰራዊት ስንቅ ሞራል ነው። አሁን በምግብ በተለያዩ ነገሮች ከምንገልጸው ከቁሳቁስ ባለፈ ሁሉ ጊዜ ኢትዮጵያዊነት ነው ሰራዊቱን የሚያንቀሳቅሰው። ለኢትዮጵያዊነት ያለው መሪያቸው በዚህ መልክ መሪያችን በዚህ መልክ ከገለጹ እኛ ምን ይጠበቃል የሚል የተለየ ቁጭትና የተለየ ሁሌም ሰራዊቱ ወታደሩ የኢትዮጵያ ወታደር ሁሌም እሳቸውም እንደሚገልጹት ለአገሩ ለመሞት የተዘጋጀ ነው በየትኛውም ሁኔታ በየትኛውም ጊዜ። ይሄ ሲሆን ግን እሳቸው እንደዚህ ለመዝመት ደግሞ ሲወጡ የተለየ በሰራዊቱ ውስጥ ፈጥሯል። ይሄ ደግሞ በተግባርም እየተረጋገጠ ነው ያለው ማለት ነው።
ብዙ ጊዜ እንግዲህ በጋዜጠኝነትም ይባላል ስኬፕቲካል መሆን ወይም ነገሮችን በጥርጣሬ መመልከትም አንዳንድ ጊዜ ያስፈልጋል የሚባል ነገር አለ እና በተለይ ከጸጥታና ከደህንነት ተቋማት ጋር በተገናኘም እንደዚህ አይነት ነገሮችም ያስፈልጋሉ እና አንዳንድ ጊዜ በእንደዚህ በድጋፍ መልክ የሚገቡ ነገሮች ደግሞ በእርግጥም ደግሞ ትክክለኛና አስፈላጊ ናቸው ወይም ደግሞ ለአደጋ የሚያጋልጡ ናቸው አይደሉም የሚለውን ጉዳይ መመርመርም የሚያስፈልግ ይመስለኛል። በተለይ ከስንቅ ድጋፍ ጋር በተገናኘ አንዳንድ ጊዜ ተቀላቅለው የሚሰሙ ነገሮችም ጭምር ስላሉ ማለት ነው። ማን በየት በኩል በየትኛው መዋቅር በኩል ድጋፎችን ያደርጋል የሚለውን ነገር እናንተም በግልጽ ስለምታውቁት ይሄንን ተከታተላላችሁ ብዬ አስባለሁ። ከዛ ውጪ በቅርቡ የወጣም አንድ መግለጫ ነበር ያስቸኳይ ጊዜ እዝ ያወጣው መግለጫና በተለይ ከመለዩ አለባበስና ህገ ደንብ ጋር በተገናኘና ይሄስ እንደው በምን መልኩ እየተፈጸመ ነው የሚለውን ጉዳይም እንደው ብናነሳው መልካም ይሆናል። አንዳንድ ጊዜ ጥያቄዎችም እንደሚቀርቡ እየነገሩን ነው። በተለይ ትጥቆችን ለመልበስና ወደ ግንባር ለመሄድ ያለውን ተነሳሽነት በተመለከተ እዚህ ውስጥ የሚቀላቀሉ አካላትም ጭምር እንዳይኖሩ ማለት ነው። በመጀመሪያ በስንቁ ደህንነት ላንሳና ስንቅ እንዳልከው አብዛኛው የኢትዮጵያ ህዝብ በሙሉ ድጋፍና በሙሉ ሞራል ነው ስንቁን እያዘጋጀ ያለው በቅንነትና በወንድማዊነት በእህትማማችነት መንፈስ ነው እየደገፈ ያለው። በዛ ውስጥ ደግሞ ያው ጠላት ሁሉ ጊዜ የሚጠቀምበት መንገድ ንቁ ሆነ መጠበቅ ያስፈልጋል። ለምሳሌ እኛ አሁን ብስል ምግብ አሁን ቅድም ያልሽው በአዲስ አበባ ብቻ ነው በአማራ ክልል ብቻ ሳይሆን አሁን በአዲስ አበባም ሴቶች በየክፍለ ከተማው ተደራጅተው የበሰለ ምግብ እያዘጋጁ ነው ያሉት። ለምሳሌ ወደ ሁሉም ግንባር በቅርብ ሞቢሊቲው እንትን ባለበት ለምሳሌ ወደ ሁሉም ግንባሮች አሁን በየቀኑ ጧት ንጹህ ምግብ ፍሬሽ ምግብ ሰርተው ይወስዳሉ። እነዚህ ምግቦች ተፈትሸው በማን እንደሚዘጋጁ የሚታረዱ የእርድ ከብቶችም ተመርምረው በሚገባ በቄራዎች ጤንነታቸው ጭምር ተመርምረው ዝግጅት ላይ ኢንስፔክሽን ተደርጎ ነው ደህንነቱ ተጠብቆ የሚላከው ማለት ነው። ስለዚህ በምግብም አንደኛ ህዝቡ በቅንነት በእኔነት መንፈስ ነው እያዘጋጀ ያለው። ይሄ ደግሞ ዝም ብሎ በዚያ መካከል ደግሞ መንገዱ ስለማይታወቅ እሱንም በደንብ በጥርጣሬ በማየት በደንብ በመፈተሽ የመውሰድና ለሰራዊቱ የሚደርሰውን በጥንቃቄ እንዲደርስ በልዩ ሁኔታ የሚደረግ ክትትል አለ። በአልባሳት ላይ ያመጣህልኝ የአስቸኳይ ጊዜ አዋጅ አስፈጻሚው የወታደሩን ልብስ ሁሉም ሰው ለብሶ እንዳይገኝ ከወታደሩ ውጪ የሚል የወጣው አንዳንዶች እንዲያገሩ ታያለ። በአንዳንድ ሀገር ወታደሩ ልብስን ሰራሂነት ሲቪል ሰው ስለብስ ወታደሩን የመውደድ የማክበር ስሜት የመፍጠር ሁኔታ አለው። በእኛም ሀገር እንዲህ አይነት ነገር በቃ የወታደሩን ልብስ እኔም ልልበስ የሚል በጣም ከፍቅር የተነሳ ፍላጎቶች አሉ። በሌላ መንገድ ደግሞ ይሄን ልብስ የኛን የሰራዊት ልብስ ለብሶ ተቀላቅሎ ለእኩይ ተግባር የሚዘጋጅ አለ። ስለዚህ ይሄንን ለመመከት በአስቸኳይ ጊዜ አዋጁ ከኢትዮጵያ ወታደር በስተቀር ሌሎቹ በጥንቃቄ እንዲፈጸም የተደረገው የጥንቃቄን ከማድረግ አንፃር ሌሎቹ ተቀላቅለው ሊገቡ የሚችሉበትን ሁኔታ ለመዝጋት የተፈጠረ ስለሆነ ይሄንን በበጎ መንፈሱ የጊዜውን ችግር ለማለፍ የተደረገ ስለሆነ ህዝቡ ለመልበስ ጤናማ አመለካከት ያለው ለመልበስ የሚፈልገው ስጡኝ የሚለው ለምሳሌ ከፖለቲካ አመራር ጭምር ከሲቪል ማህበረሰብ ጭምር ሌሎችም ወታደሩን ከመውደዱ የተነሳ ሁሉም የሰራዊቱን ልብስ ለመልበስ ይፈልጋል። ያው ለሁሉ የሚታዘጋጀው አሁን የኢትዮጵያ ህዝብ ሁሉም ከወጣት እስከ ትንሹ እስከ ትልቁ ሁሉም የወጣበት ጊዜ ስለሆነ ለሁሉም ማዘጋጀት ባትችልም ግን ስሜቱ ምንድነው ወታደሩ ለአገር ያለውን ፍቅር ለአገር ያለውን ስሜት የከፈለ ያለውን መስዋዕትነት ሪኮግናይዝ የማድረግ ስሜት ነው በህዝቡ ላይ የተንጸባረቀ ያለው። በሌላ መንገድ ግን የኪነ ጥበብ ባለሙያዎች በተለይ መድረክ ላይ ለብሰውትም ሲታዩ የሚፈጥረው ስሜት አለ። ይሄ ግልጽ ጉዳይ ነው። የኪነ ጥበብ ባለሙያዎችም ሌሎችም አሁን ለብሰው ሲገቡ የኪነ ጥበብ ባለሙያዎች በጣም በቃ በተለየ ስሜት ነው እንደ ወታደሩ ሆነው እሱን ስለብሶ ያለው ስሜትና ንቅናቄ የተለየ ነው። ስለዚህ የአስቸኳይ ጊዜ አዋጅ አስፈጻሚው ደግሞ ይሄንን ምናልባትም ወታደሩን መስሎ ለብሶ ሌላ ጥቃት ሊፈጽም የሚችል
ኃይል እንዳይኖር ይሄንን ለመከላከል የወቅቱን ሁኔታ ከማለፍ አንጻር የተደረገ እንጂ የተለየ ክልከላ አድርጌ ያልወሰድኩ ያለንበትን ሁኔታ ችግሩን ለመመከት ቅድም አንተ እንዳልከው በጥርጣሬ ማየት ሁኔታዎችን እስከምናልፍ ድረስ አንዳንዶቹ ነገሮች በጥርጣሬም እያየ እየፈተሽክ የሚታልፋቸው ነገሮች ስላሉ ማለት ነው። መልካም የመከላከያ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ በማለዳ እዚህ ስቱዲዮ መጥተው ለሰጡን ማብራሪያ እናመሰግናለን። ካለ ይቀጥል ማለት አሁን ድጋፉ በቀጣይ ይሄ ተጠናክሮ መቀጠል አለበት። ምክንያቱም ይሄን የሀገርን ህልውና እስከምናረጋግጥና የጀመርነውን አላማ አሳክተን የኢትዮጵያን አንድነት ወደ ከፍታ እስከምንወስድ ድረስ ይሄ ድጋፍ መቋረጥ የለበትም። ሁሉ ጊዜ ህብረተሰቡ አሁን የጀመረውን አብሮነት አንድነት በሁሉም አቅጣጫ ያደረገ ያለውን ድጋፍ ማጠናከር አለበት። በሁሉም ደረጃ ደግሞ ህብረተሰቡ ተሳትፎውን እንዲያጠናክር በኤስኤምኤስ ሜሴጅ ሁሉም እንደያቅሙ እንዲሳተፍ 6800 6800 እሺ ሁሉም ለሰራዊቱ ያቅሙን ድጋፍ እንዲያደርግ የኤስኤምኤስ ሜሴጅ እድል ተፈጥሯል። 6800 ላይ ምን ብሎ መጻፍ ነው? ለኦሬዲ 6800 ላይ የሚላክ እንትን 6800 ላይ ያስተላልፋል። ይሄ ከእሱ ተከፍቷል። በሱም ተግባራዊ እንደሆነ እንዲታወቅ በተለይ ደግሞ በአገር ውስጥ ያሉ በብር መደገፍ የሚፈልጉም የብር አካውንታችን 1042 1921 34 ልድገመው ዳይሬክተራችንም ይሄንን ይጽፍልናል ብዬ አስባለሁ። 1042 1912 134 ይሄ የብር አካውንታችን ነው። 1000 42 19 12 134 ይሄ በአገር ውስጥ ያሉ በየደረጃው ያሉ የሰራዊቱን ድጋፍ ያው ጦርነት ገንዘብን ይበላል አቅምን ይበላል። ይሄንን በዚህ አካውንት ገቢ በማድረግ ደረሰኝ እኛ ህጋዊ ደረሰኝ እንሰጣለን ለሰራዊቱ አሁንም ድጋፋቸውን እንዲያሳዩ። ከሀገር ውጪ ያሉትም በዩሮ አካውንት ተከፍቷል። በዩሮ ማስገባት የሚፈልጉ 01 00 30 13 00030 ወይንም በዶላር ማስገባት የሚፈልጉ 01 00 30 13 00029 ላይ ከሀገር ውጪ ያሉት በዶላር በዩሮ ማስገባት የሚፈልጉ በዩሮና በዶላር አሁን በጠቀስኩት አካውንታችን ምናልባትም በአገር ውስጥ ያላችሁ ደግሞ በብር በገለጽኩት አካውንት እንዲሁም በኤስኤምኤስ ከአንድ ብር ጀምሮ ከ20 ሳንቲም ሰው ሁሉም እያንዳንዱ ትልቁ እንትን ብር ሳይሆን የሁሉም ተሳትፎ የኔነት መንፈስ መፍጠር ስለሆነ ሁሉም በየደረጃው ባለው ይሄን ያገርን ህልውና ዘመቻ እስከምናረጋግጥ ድረስ ድጋፉ እንዲቀጥል በተለይም ደግሞ በሞራልም በስንቅም የተጎዱ ወገኖችን በመደገፍ በደም ልገሳም በሁሉም አይነት በሆስፒታሎች ያሉትን በመጠየቅ በመንከባከብም ድጋፉ እንዲቀጥል ይሄ ኢትዮጵያዊነታችን ተጠናክሮ እንዲቀጥልና እስከ መጨረሻው የምንፈልገውን የኢትዮጵያን ህልውና እስከምናረጋግጥ አብረን እንድንሆን ጥሬን አስተላልፋለሁ። ለሰጣችሁኝ እድል የተጠቀሰው የባንክ ቁጥር በማን ስም ያለ ነው? በመከላከያ ሚኒስቴር የሚለውን ጉዳይ የሀገር መከላከያ ሚኒስቴር መሆኑን ተመልካቾቻችን እያረጋገጣችሁ በተጠቀሰው የሀገር ውስጥም ይሁን የውጪ የባንክ ቁጥሮች ድጋፎችን ልታደርጉ ትችላላችሁ። ወይዘሮ ማርታ ሉዊጂ የመከላከያ ሚኒስትር ዴኤታ በማልዳ መጥተው ለሰጡን ማብራሪያ ግን ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ቀን ይሁንላችሁ። ተመልሰናል ተመልካቾቻችን። አሁን ደግሞ የአየር ትንበያ መረጃን የምናደርስበት ሰዓት ላይ እንገኛለን። ዛሬና በቀጣይ ቀናት የሚኖረውን የአየር ሁኔታ ከቅንብሩ ተከታትለን እንመለስ። ስለ ብርሃን ስኩል ፔ ሰምተው ይሆን?
ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች፣ ለወላጆች እና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ የክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫዎችን ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆኖ በሞባይል ስልካቸው ማግኘት ይችላሉ። ለትምህርት ቤቶች ደግሞ ብርሃን ስኩል ፔይ ክፍያን ከማቀላጠፉም በላይ ሙሉ የሆነ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜዎትን ይቆጥቡ፣ ክፍያዎትን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አሁን ወደ አጫጭር ዜናዎች ነው በቀጥታ የምንሻገረው። የሚያቀርብልን ፍጹም ግርማ እዚህ ስቱዲዮ እየጠበቀን ነው። ተነስተልን እንደምን አላችሁ? በድጋሚ አለ እንዴት ቆየ? ደህና ነኝ። መቀጠል እንችላለን። መልካም። ወደ አጫጭር ጉዳዮቻችን ዳግም እንመልሳችሁ። በደብረ ማርቆስ ከተማ እስካሁን ከ6.5 ሚሊዮን ብር በላይ የሚገመት ስንቅ ለሰራዊቱ እንዲደርስ መደረጉ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ሰራዊቱን በጦር ግንባር ለመምራት መሄዳቸውን ተከትሎ የተፈጠረው መነሳሳት በእልህና በወኔ ለመከላከያ ሰራዊት፣ ለልዩ ኃይሉ፣ ለሚሊሻውና ፋኖ ስንቅ እንዲያዘጋጁ እንዳደረጋቸው በደብረ ማርቆስ ከተማ በስንቅ ዝግጅት ላይ የተሳተፉ የሚገኙ እናቶች ገልጸዋል። ኢትዮጵያን ለማፍረስ የተነሳውን አሸባሪውን የህወሓት ቡድን ለማጥፋት በስንቅ ዝግጅት ብቻ ሳይሆን ለሰራዊቱ ደጀን በመሆን ከጠቅላይ ሚኒስትር አብይ ጎን እንሰለፋለንም ብለዋል። በህይወት መኖር የምንችለው ሀገራችን ስትኖር መሆኑን ጠቅላይ ሚኒስትሩ በግንባር በመሰለፍ ያሳዩን ስለሆነ እኛም እስከ መጨረሻው ድረስ የስንቅ ዝግጅታችንን አጠናክረን እንቀጥላለን ብለዋል። በጦርነት የመጀመሪያዎቹ ተጠቂዎች ሴቶችና ህጻናት በመሆናቸው ጦርነቱን ለመመከት የከተማችን ማህበረሰብ በተለይም እናቶች በየሰፈራቸው ለሰራዊቱ ስንቅ በማዘጋጀት ደጀንነታቸውን እያሳዩ ይገኛሉ ያሉት የደብረ ማርቆስ ከተማ ሴቶች ህጻናት ጽህፈት ቤት ኃላፊ ወይዘሮ ጎጃም አበበ እስካሁንም ከ6.5 ሚሊዮን ብር በላይ የሚያወጣ ስንቅ ወደ ግንባር መላኩን ገልጸዋል። በቀጣይም የሽብር ቡድኑ እስኪጠፋ ድረስ ተሳትፎ ተጠናክሮ ይቀጥላል ብለዋል። ዘገባው የደብረ ማርቆስ ከተማ ኮሚኒኬሽን ጽህፈት ቤት ነው። በኢትዮጵያ ኪነ ጥበብ ለኢትዮጵያ አንድነት መከበርና መጠንከር ለሉዓላዊነት መከበር ትልቅ አስተዋጽኦ ማበርከቷን በተለያዩ የኪነ ጥበብ ስራዎች ላይ የተሰማሩ ባለሙያዎች ገለጹ። የኪነ ጥበብ ባለሙያዎች ዘመን ተሻጋሪ የሙዚቃ፣ የስነ ጽሁፍ፣ የስነ ስዕልና ሌሎችንም ስራዎች በማበርከት የሀገር አንድነት ተጠብቆ እንዲቆይ ትልቅ ሚናን ተወጥተዋል ብለዋል። ባለሙያዎቹም የሀገር ሉዓላዊነት አደጋ ላይ ሲወድቅም ወኔ ቀስቃሽና የሚያጀግኑ ሙዚቃዎችን ከመስራት ባለፈ
ለሀገር ክብር የሚዋደቀውን ጀግናው የሀገር መከላከያ ሰራዊት ግንባር ድረስ በመሄድ ደጀንነታቸውን እንደሚያስመሰክሩም ተናግረዋል። ኪነ ጥበብ ለሀገር ሉዓላዊነት ያላት ሚና ጥንትም የነበረና አሁንም ድረስ ዘልቆ የቆየ መሆኑንም ገልጸዋል። ዘገባው የሪፖርተራችን ኤርሚያስ ፍቅሩ ነው። በአፍሪካ ካሉ አጠቃላይ የጤና ሰራተኞች ውስጥ ከአራቱ አንዱ ብቻ የኮቪድ-19 ክትባት መውሰዱን የዓለም የጤና ድርጅት አስታውቋል። የጤና ድርጅቱ በአህጉሪቱ ካሉ 25 ሀገራት ባሰባሰበው መረጃ መሰረት በአፍሪካ ከአራቱ የጤና ሰራተኞች መካከል አንዱ ብቻ ክትባቱ እንደተከተበና ይህም ከአጠቃላይ የጤና ሰራተኞች ውስጥ 27 በመቶዎቹ ብቻ ክትባቱን መውሰዳቸውን የሚያሳይ ነው ተብሏል። በተያያዘም የጤና ድርጅቱ ገቢያቸው ከፍተኛ በሆኑ 22 ሀገራት ባደረገው ተመሳሳይ ጥናት ከአጠቃላይ የጤና ሰራተኞቻቸው መካከል 80 በመቶ ተከትቧል ማለቱን አፍሪካን ኒውስ ዘግቧል። በአውሮፓ አንዳንድ ሀገራት የኮቪድ ልውጥ ዝርያ መታየቱ የገና በዓል ንግዱ ላይ ጥላ እንዳጠላበት ተገልጿል። የፈረንጆቹ የገና በዓል ከፊታችን የሚጠበቅ ነው። ባህላዊው የገና ዛፍ ባደመቃት የጀርመኗ ፍራንክፈርት ያሉ የድንኳን ባለቤቶች ግን ንግዱ ሙሉ በሙሉ በመከፈቱ ደስታቸውን እየገለጹ ይገኛሉ። በፍራንክፈርት ራሳችንን ከኮቪድ ጠብቀን በመገኘታችን ደስተኞች ነን ሲሉም ተደምጠዋል። ይሁን እንጂ በባቫሪያ፣ ሳክሶኒና ኦስትሪያ የገና ገበያዎች ተቀዛቅዘዋል። የምጣኔ ሀብት ባለሙያዎች ነገሮች ለግል ፍጆታ የጨለሙ ቢመስሉም ሰዎች ሙሉ በሙሉ ከወረርሽኙ የሚጠበቁ ከሆነ እንደገና እንደተለመደው ወደ ገበያው ሊመለሱ ይችላሉ ብለዋል። የኮቪድ ፍራቻዎችና የንጽህና አጠባበቅ ገደቦች ከ2 ዓመት በፊት 50 በመቶ ንግዱ እንዲቀንስ ማድረጋቸው የሚታወስ ነው። ዩሮኒውስ እንደዘገበው ለሰዓቱ ያዝናቸው አጫጭር ጉዳዮች እነዚህ ናቸው። ወደ እናንተ ደግሞ ልምራ። ዛሬ በነገራችን ላይ በተለያዩ የዓለም ሀገራት የሚጠበቁ ሰልፎች አሉ። በዋሽንግተን ዲሲ በዚህ ሰዓት ትልቅ ሰልፍ እየተካሄደ ነው የሚገኘው። በነጩ ቤተ መንግስት ፊት ለፊት የአሜሪካ አስተዳደር በኢትዮጵያ ላይ ያደረገውን ጫና የሚያወግዙ እጃችሁን ከኢትዮጵያ ላይ አንሱ፣ ኢትዮጵያ የራሷን ዴሞክራሲ እየገነባች ነው፣ ሉዓላዊነቷም ሊጠበቅ ይገባል የሚል ሰልፍ እየተካሄደ ነው የሚገኘው። በሌላ በኩል ዛሬ ደቡብ አፍሪካ ላይም እንደዚሁ በጣም ትልቅ ሰልፍ እየጠበቀ ነው የሚገኘው። የደቡብ አፍሪካው ሰልፍ ደግሞ ልዩ የሚያደርገው በአፍሪካ ውስጥ ያሉ የተለያዩ ሀገር ዜጎች የሚሳተፉበት ፓን አፍሪካኒዝም ከፍ ብሎ የሚደመጥበት ይሆናል ተብሎ ይጠበቃል። አንዱ ወዳጅም በተለይ አሜሪካ ያለም ማታ ላይ ቪዲዮን ሲያጋራ እየተመለከትኩ ነበርና ይሄ ሰልፍ በየሳምንቱ አሜሪካ ጫኗን እስካላቆመች ድረስ የሚቀጥል ነው የሚለውን ነገር አንስተው ነበረ። ከፖለቲካ ልዩነት ባሻገር ከተለያየ አመለካከትና የፍላጎት ልዩነት ባሻገር የሀገር አንድነትና ሉዓላዊነት ለማንም ለድርድር የሚቀርብ ስላልሆነ መላው በውጭ ሀገር ያሉ ኢትዮጵያውያንም ይሄንን ሰላማዊ ሰልፍ በየሳምንቱ ያለመሰልቸት መጥተው ማድረግ እንዳለባቸው በመድረኩ ላይ ሲነገርም እያደመጥኩ ነበር። ይሄን ሰልፍ እንግዲህ ቀደም ሲል አንተ እንደገለጽከው በደቡብ አፍሪካ ያለው በደንብ የምንጠብቀውና ትልቅ መልእክት ተላለፍበታል ሆነ እናስባለን። ምክንያቱም ኖሞር ከኖሞር ደግሞ ወደ ዌክ አፕ አፍሪካም እየተሻገርን ስለሆነ ጠቅላይ ሚኒስትር ዶክተር አብይም ይህንን መልእክት አስተላልፈው ነበር። አሁን እያደረግነው ያለው ትግል የኢትዮጵያ ብቻ አይደለም የመላው አፍሪካውያን ስለሆነ ከደቡብ አፍሪካ ባሻገርም በሌሎች የአፍሪካ ሀገራት እንግዲህ ይህንን ሰልፍ የምንጠብቀው ይሆናል። በዚህ ሰዓትም ዜጎች እንደዚሁም ደግሞ በተለያዩ አፍሪካ ሀገራት የሚኖሩ አፍሪካውያንም ወደ ሰላማዊ ሰልፍ ማካሄጃ አካባቢዎች እየተመሙ እንደሆነ መረጃዎችን እየተመለከትኩኝ ነበር። ውጤት እንደምናመጣበት ተስፋ አድርጋለሁ። መልካም ለጊዜው መልካም ቀን ይሁንልህ። ተመልሰናል። እንግዲህ በዚሁ ወደ ውጪ መረጃዎቻችን በቀጥታ እንሻገርና ከውጪ መረጃ ምንጭ ያገኘነውና በዝርዝር የምንመለከተው ዘገባ ወደ ቦትስዋና የሚወስደን ነው። ከቦትስዋና መነሻውን እንዳደረገ ወይም ከዛ እንደተነሳ እየተነገረ የሚገኘው አዲሱ የኮቪድ-19 ዝርያ ወደ ደቡብ አፍሪካና እስራኤል እንዲሁም ወደ ሆንግ ኮንግ ተዛምቶ በስፍራዎቹ እንደተገኘም እየተገለጸ ነው የሚገኘው። ይህንን ተከትሎ እንግዲህ በርካታ የአውሮፓ ሀገራት የቫይረሱን መዛማት በመፍራት የተለያዩ ቀባዎችን እየጣሉ እንደሆነም ነው እየተነገረ የሚገኘው። የዓለም ጤና ድርጅት ሀገራት የጣሉት እቀባ የችኮላ ነው ሲል እንዲረጋጉ እየመከረ ነው የሚገኘው። የቱርኩ ቲአርቲ ዘገባን ዛማኑኤል መንግስቱ አጠናቅሮታል። ቀጥሎ ይቀርባል። ከሁለት ሳምንት በፊት በቦትስዋና የተገኘው አዲሱ የኮቪድ-19 ዝርያ ከዚህ ቀደም ከተገኙት የቫይረሱ ዝርያዎች በብዙ መልኩ ራሱን የቀየረ እንደሆነ እየተነገረለት ነው።
ዝርያው ገና ካሁኑ ወደ ደቡብ አፍሪካ፣ ወደ እስራኤል፣ ወደ ሆንግ ኮንግ መዛመቱን ተከትሎ እንደ ብሪቴንና እንደ ሆላንድ ያሉ የአውሮፓ ሀገራት ደቡብ አፍሪካን ጨምሮ ወደ 6 የአፍሪካ ሀገራት ዜጎቻቸው እንዳይጓዙ እቀባ ጥለዋል ሲል የቱርኩ የሬዲዮና የቴሌቪዥን ጣቢያው ነው ቲአርቲ ዘግቧል። የእነዚህን ሀገራት እርምጃም ሌሎች የዓለም ሀገራት ይከተሉታል ተብሎ ይጠበቃል። ነገር ግን እርምጃው ከዘገየ እንዳይሆን ስጋት ጭሯልም ሲል ቲአርቲ ዘግቧል። ሳምንቶች ሊወስድ ይችላል ይህንን አዲሱን የቫይረሱን ዝርያ የሚያስከትለውን ጉዳት ለማወቅ። ተመራማሪዎች ስለ ዝርያው የመተላለፍ አቅምና ለውጡ ምን ላይ ነው የሚለውን እያጠኑ ነው። ይህ አዲሱ ዝርያ ከቀድሞ የቫይረሱ ዝርያዎች 32 አዳዲስ ባህሪያዊ ለውጦች ያሉት እንደሆነ ቢታወቅም የሰው ልጅ የበሽታ የመከላከል ስርዓቱ እንዴት ሊከላከለው እንደሚችልና ክትባትም ያስቆመው አያስቆመው የሚታወቅ ነገር የለም ሲልም ቲአርቲ ዘግቧል። እስካሁን እንዳየነው ይህ አዲሱ ዝርያ በጣም ሲያሳስበን የነበረው ሁለቱ ባህሪያቶች አሉት። በፍጥነት የመተላለፍና የሰው ልጆችን የበሽታ የመዋጋትን አቅምን የመቋቋም ኃይል አሉት። አውሮፓ በአሁን ሰዓት በአራተኛው የወረርሽኙ ማዕበል እየታመሰች መሆኗን ተከትሎ በርካታ የአህጉሪቱ ሀገራቶች የተለያዩ እቀባዎችን አውጥተዋል ያለው ቲአርቲ መሰል ተጨማሪ እቀባዎች አዲሱን የቫይረሱን ዝርያ ተከትሎ እንደሚያጠናክሩ ይጠበቃል ብሏል። ቲአርቲ ማወቅ የምንፈልገው በምን መንገድ ይህ አዲሱ ዝርያ ከተገኘባቸው ሀገራት ወደ ሌሎች የዓለም ሀገራት መዛመት ቻለ የሚለውን ነው። ነገር ግን የአህጉሩ ሀገራት መዛመቱን በፍጥነት ለመግታት እርምጃ መውሰዳቸው የሚበረታታ ነው። እኛም ይህን ነው እንዲያደርጉ የምንፈልገው። በደቡብ አፍሪካ ያሉ የዘርፉ ሳይንቲስቶች ቀጣዮቹ ቀናትና ሳምንታት የአዲሱን የቫይረሱን ዝርያ ባህሪያት ለመረዳት ወሳኝ ጊዜያት ናቸው ማለታቸውን ቲአርቲ በመዘገብ ዜናውን ቋጭቷል። ሁሌም ለደንበኞቹ ምቾት የሚተጋው አዋሽ ባንክ በተሟላ የሞባይል ባንኪንግ አገልግሎት ኮከብ 901 መሰላል ላይ በመደወል ብቻ ሳምንቱን ሙሉ በየዕለቱ 24 ሰዓት የሞባይል ካርድ በቀላሉ መሙላት፣ በማንኛውም ጊዜና ቦታ ገንዘብ መላክ ወይም መቀበል፣ በሞባይል ባንኪንግ አገልግሎት የተላከሎትን ገንዘብ ያለ ካርድ ከኤቲኤም ማሽን ማውጣት፣ የትምህርት ቤት፣ የአየር መንገድ፣ የዲኤስቲቪ ክፍያዎችን በሞባይል ስልክዎ መፈጸም፣ እንዲሁም የተንቀሳቃሽ ስልክ፣ የዋይፋይ፣ የኢቪዲዮ ኢንተርኔት እና መሰል ክፍያዎችን መፈጸም ይችላሉ። የተሟላ የሞባይል ባንኪንግ አገልግሎት በመጠቀም ውድ ጊዜውን ይቆጥቡ፣ ኑሮን ያዘምኑ። አዋሽ ባንክ። አሸባሪው የህወሓት ቡድን የከፈተብንን ጦርነት በመመከት የሀገር ሉዓላዊነትን እያስከበረ ላለው ጀግናው የሀገር መከላከያ ሰራዊት መላው የሀገራችን ህዝቦች የተለያዩ ድጋፎችን በማድረግ ላይ ናቸው። ይህን ድጋፍ ይበልጥ ለማጠናከር በማሰብ አጭር የጽሑፍ መልእክት ቁጥር 6800 ተግባር ላይ ውሏል። እርሶም ለሀገር ክብርና ሰላም ዘብ በመቆም ዋጋ እየከፈለ ላለው ጀግናው የሀገር መከላከያ ሰራዊታችን ወደ 68 አጭር የጽሑፍ መልእክት ቁጥር የፈለጉትን የብር መጠን ጠቅሰው በመላክ አጋርነቶን ያሳዩ። የኢፌዴሪ መከላከያ ሚኒስቴር። ቀጣይ ጉዳያችን ደግሞ ወደ ኡጋንዳ ነው የሚወስደን። ኡጋንዳ በወንዞች አካባቢ የሚከሰት አይነ ስውርነት እየጨመረ መጥቷል ነው እየተባለ የሚገኘው። በሽታው እንግዲህ ኤልኮሲያሲስ የተባለውን ቫይረስ በተሸከሙ ጥቁር ዝንቦች የሚተላለፍና በወንዞች አቅራቢያ ላይ የሚኖሩ ሰዎችን የሚያጠቃ እንደሆነ እየተነገረ ነው የሚገኘው። የአፍሪካ ኒውስ ነው ዘገባው። ቅድስት ማሞ አዘጋጅተዋለች። ወደሱ እናልፋለን። ጄሲካ አታ ከፈረንጆቹ 2014 ጀምሮ አንኮሲያሲስ በሚባለው የአይነ ስውርነት በሽታ ከተጠቁ በኋላ ወደ ወንዝ ሄደው አያውቁም። ከዛን ጊዜ ጀምሮ በዩጋንዳ 1.5 ሚሊዮን ሰዎች ጥቁር ዘንቦች ተሸክመው በሚያመጡት አንኮሲያሲስ በሽታ ተጎድተዋል። በሐሩር ክልል ዝናብ ዘንቦ ካበቃ በኋላ በሚከሰት በሽታ እየተሰቃዩና ብዙዎችም እይታቸውን እስከ መጨረሻው የሚያጡበት ሁኔታ ይከሰታል። አንዳንድ ጊዜ ጆሮዬ ላይ የሚጮህ ድምጽ ይሰማኛል። ጭንቅላቴም እንደተመታ ያህል ያመኛል። ከ10 ዓመታት በፊት ዩጋንዳ አውሮፕላኖችን በማሰማራትና ጥቁር ዝንቦችን የሚገድሉ ኬሚካሎችን በመርጨት የአይነ ስውርነትን ስርጭት በተሳካ ሁኔታ ተቆጣጥራ ነበር። ባለሙያዎች ግን አሁንም ችግሩ መባባሱን ይጠቅሳሉ።
We have taken long without conducting the spraying. የኬሚካል ርጭት ሳናካሄድ ረጅም ጊዜ ወስደናል። እናም በዚህ ምክንያት ጥሩ የመራቢያ ቦታ ስላላቸው የጥቁር ዝንብ ቁጥር እየጨመረ ነው። እናም ሁሉም ነገር እያሳሰበን ነው። ይህ የሚያመለክተው በድጋሚ በወንዝ አይነ ስውርነት እንደገና ሊያንሰራራና ልንጋለጥ እንችላለን። የሳይንስ ሊቃውንት የጥቁር ዝንቦች የኖዲንግ ሲንድረም መንስኤ ሊሆን እንደሚችል ጠቁመዋል። ሆኖም መረጃው የመጨረሻ አይደለም። Children who come here to do their swimming and fishing. ለዋናና ለአሳ ማጥመድ ወደዚህ የሚመጡ ህፃናት በጣም የተጎዱ ናቸው። ምክንያቱም ጠዋት ወደ ወንዙ ሲመጡ ዝንቦች ሊያገኟቸው ይችላሉ። ፀሐዩ በሚገርበት ወቅት የጥቁር ዝንብ መንጋዎችን ማየት አይቻልም። ሆኖም የመራቢያ ቦታዎችን በማጽዳት በኩል ማህበረሰቡ ስራውን ሰርቷል። መንግስት የአንኮሲያሲስ አይነ ስውርነትን ለማከም በአመት 2 ጊዜ መድኃኒት ያቀርባል። በገጠር 90% የህክምና ሽፋን እንዲያገኝም አድርጓል። ነገር ግን አሁንም በወንዙ አቅራቢያ በሺዎች የሚቆጠሩ ሰዎች ከጊዜ ወደ ጊዜ እየጨመረ በመጣው ጥቁር ዝንቦች ለበሽታ ተጋልጠዋል። ዘገባው የአፍሪካ ኒውስ ነው። ጤና ይስጥልን። ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። በስተመጨረሻም በዓለም አቀፍ መገናኛ ብዙሃን በተነባቢ ድረገጾች እንዲሁም በማህበራዊ ትስስር መረቦች ላይ በአብዛኛው የተመላለሱና መነጋገር የሆኑ ጉዳዮች የትኞቹ ናቸው የሚለውን ሊያደርሰን የዕለቱ ተረኛ የድረገጽ አርታኢ ዮናስ በድሉ እዚህ ስቱዲዮ እየጠበቀን ነው። ወደሱ እናልፋለን። እንዴት አደረክ ዮናስ? ሰላም፣ እንዴት ናችሁ? ይመስገን። ጤና ይስጥልን። መልካም። ከያዝኳቸው መረጃዎች ቀዳሚው የጠቅላይ ሚኒስትር አብይ አህመድን የግንባር ዘመቻን ተመልክቶ ከዛ ጋር በተያያዙ የተሰጡ ግብረ መልሶችና ያሉ ሁኔታዎችን ነው የምንመለከተው። እንግዲህ የጠቅላይ ሚኒስትሩ ወደ ግንባር መዝመት በበጎም በክፉም ደግሞ የሚያነሱ አሉ። በበጎ የሚነሳው ግን በኢትዮጵያውያን ዘንድ የኢትዮጵያውያን ወዳጆች ዘንድ በበርካታው ሲነገር የነበረው እንግዲህ እሳቸው ወደዚህ ግንባር መዝመታቸው ለሀገራቸው ያላቸውን ፍቅር በተግባር ያሳዩበት መሆኑን እንግዲህ ከዚህ በፊትም ጓደኞቼ ይህንን ጉዳይ ብለውበታል። ግን ባለፉት 2 ቀናት ደግሞ በተለይ ቅዳሜና እሁድም የተለያዩ ጉዳዮችም ነበሩና እነሱን ለማካተት ነው። እንግዲህ የጠቅላይ ሚኒስትሩ ዘመቻ የእሳቸው መዝመት ኢትዮጵያውያን ለነጻነታቸው ያላቸው የቁርጠኝነት ጥግን ያስመሰከሩበት ነው የሚል ሀሳብ በስፋት ሲሸራሸር ነበረ። ከዛም በተጨማሪ ደግሞ እሳቸውን ተከትሎ ታዋቂ ሰዎች፣ አትሌቶች ወደ ግንባሩ ለመዝመትና እንዲሁም የዘመቱም አሉ። በተለይ የፖለቲካ ፓርቲ አባላት የሆኑት እና የሀገር ወዳድ የሆኑት ወደዚህ ግንባር መዝመታቸው ብዙ መነጋገሪያ ነበረ። እንግዲህ እንደምናውቀው በሀገራችን ፖለቲካ ባህል መደጋገፍ እንደ ነውር ነበር የሚቆጠረው። አሁን ግን የተፎካካሪ ፓርቲዎች የሚባሉትም ዋናው ጉዳይ ሀገር ነው በሚል በተለይ ወደ ጦር ሜዳ ዘምተው የፖለቲካ ባህላችንን ፍጹም በሆነ መንገድ የቀየረ ሂደት ነው ያየንበት ማለት ነው የጠቅላይ ሚኒስትሩ ዘመቻ። ከዛም ባሻገር ደግሞ አትሌቶቻችን በተለይ በዓለም አቀፍ መድረክ የኢትዮጵያን ስም በደማቅ ቀለም የጻፉ ኢትዮጵያ ሲባል ስማቸው በአንደኝነት የሚነሳ አፍሪካ ሲባል ራሱ ስማቸው የሚነሳ አትሌቶቻችን ከሀገር ሕልውና በላይ ምንም የለም በማለት ወደ ጦር ግንባር ለመዝመትም ቃል የገቡ ዘምተውም ደግሞ ወታደሮቻችንን ሰራዊቱን ያበረታቱ አሉና በተለይ የሻለቃ የጀግናው አትሌት ሻለቃ ኃይሌ ገብረስላሴ ጉዳይ እንግዲህ በውጭ ሚዲያዎች እንዴት እንደተዘገበ ታውቁታላችሁ። እሱ ግን ያለው በተለይ እኔ የማንም እግር ላይ ወድቄ አላውቅም፣ የአባቴ እግር ላይ እንኳን ወድቄ አላውቅም፣ የሰዎች እግር ላይ ወድቄ ግን ተቀባይነት ማጣቴ ነው። ይሄ ነገር ነው፣ ከሀገር በላይ ምንም የለምና እንደዚህ አይነት ለሰላም የሄድንበት መንገድ በሌላ በተቃራኒው የመጣብንን በምንም አይነት መልኩ መመለስ አንችልምና ወደዚህ ጦር መዝመት ግድ ነው ብሎ የተናገረበት እና ብዙዎቹ የተጋሩት ሀሳብ መሆኑ ይታወቃል። ሌሎችም ደግሞ እንግዲህ ታዋቂ አትሌቶቻችን በኦሎምፒክ መድረኩን ስማችንን የሚያስጠሩ እነ ገዛኝ አበራ በተለይ ደግሞ የነጻነት ምልክትም ተብሎ የሚጠራው አትሌት ፈይሳ ሌሊሳ በተለይ ኢትዮጵያውያን
በጣም የተጎሳቆሉበት ጊዜ ላይ ድምጻችን እንዴት ይሰማ ማን ያሰማልን በሚል ጊዜ ላይ በጣም ወሳኝ ወቅት ላይ የኢትዮጵያ ያለችበትን ኢትዮጵያውያን ሲኖሩበት የነበረውን ሰቆቃ በሪዮ ኦሎምፒክ ላይ ያሳየበትና የብዙዎቻችንን ስሜት እንዴት በተለይ ቅርበቱ ያላቸው ለዛ ጉዳት ቅርበቱ ያላቸው እናውቃለንና እነዚህ ሰዎች እንግዲህ ከሀገር በላይ ምንም የለም ብለው ወደዛ መዝመታቸው መነጋገሪያ ነበር ማለት ነው። ከዚሁ ጋር በተያያዘ እንግዲህ ሌላው ጉዳይ እኛ የሀገራችንን ሉዓላዊነት እናስከብራለን ብለን በተነሳንበት ጊዜ የአሸባሪ ቡድን ደግሞ በተለያዩ አካባቢዎች በተለያዩ መንገዶች ትንኮሳ እያደረሰብን ይገኛል። እንግዲህ ከዚህ ጋር ተያይዞ አንዱ ምንድነው ሱዳን የከሰሰችበት ሁኔታም ከዚሁ ከጠቅላይ ሚኒስትሩ ዘመቻ በኋላ የመጣ መነጋገሪያ ሀሳብ ስለነበረ ማነሳው የኢትዮጵያ ሰራዊት ድንበራችንን አልፎ ወግቶናል የሚል መግለጫ አውጥቷል የሱዳን ጦር። የኢትዮጵያ መንግስትም ግን መልስ ሰጥቶታል። በተለይ አልፋሻካ በተባለ ድንበር አካባቢ ነው ይሄ ነገር ተከስቷል የተባለው። የኢትዮጵያ መንግስት ለዛ መልስ ሰጥቶታል። በተለይ የመከላከያ ጠቅላይ ኤታማዦር ሹሙ ጀነራል ብርሃኑ ጁላ ለአንድ ሚዲያ በሰጡት መግለጫ እኛ በአሁኑ ወቅት ሱዳንን የምናወጋበት ምንም አይነት ምክንያት የለንም። በእርግጥ በድንበር ጉዳይ ንግግሮች አሉ፣ ያ ግን በሰላማዊ መንገድ ይፈታል ብለን ጽኑ አቋም አለን ብለው ነው የመለሱት። የመንግስት ኮሚኒኬሽን አገልግሎት ኃላፊውም እንዲሁ ኃላፊ ሚኒስትሩም እንዲሁ ከሱዳን ጋር ምንም አይነት ችግር የለብንም ያሉ ችግሮችን በሰላማዊ መንገድ ይፈታሉ። ነገር ግን በዛ በኩል ሰርገው ለመግባት የሞከሩ የጁንታው አባላት አገራችን ላይ አደጋ ለማድረስ በተለይ የህዳሴ ግድቡንም ለማደናቀፍ ጥረት እያደረጉ በነበረበት ጊዜ እነሱን ኒውትራላይዝ አድርገን ወይንም ደምስሰናቸዋል እና ያ እንግዲህ ከዛ በኩል የሚመጡ ሀገራችንን አደጋ ላይ ለመጣል የሚሞክሩትን መምታት ማለት ሱዳንን መምታት አይደለም እና ይሄ ጉዳይም በስፋት መነጋገሪያ የነበረ ነው እና እንግዲህ ኢትዮጵያ ወደ ድል ጉዞ እየሄደች መሆኑን ነው እንግዲህ ከጠቅላይ ሚኒስትሩ ወደ ጦር ግንባር መዝመት ሌላኛው የምንመለከተው ብዙ ድሎች እየመጡ ነው። ሁለተኛው ጉዳይ ነው ይቅርታ በዚህ ወደ ሁለተኛው ጉዳይ ሲያገር የተገኙ ድሎችን ስንመለከት መጀመሪያ እንግዲህ ጠቅላይ ሚኒስትሩ እንደም በሰበር ዜና ብዙ ሰዎችም ሲከታተሉት የነበረው የካዛኪታ እሱን ግንባር በተለይ በጣም ስትራቴጂክ እና ወሳኝ የሚባል ቦታ ነበረ ለአሸባሪዎቹ። እሱን ማስለቀቃቸውም በሰበር ዜና ከወጣ በኋላ ብዙ ኢትዮጵያውያን ተቀባብለው ደስታቸውን እየገለጹና ይህ ደግሞ የኢትዮጵያን ድል በአፋጣኝ ወደ ድሉ እንደምንሄድ ያመላከተ ነው በሚል በርካታዎች ሀሳባቸውን የሰጡበት ነው። በትናንትናም እለት እንግዲህ እሳቸው እንዲያውም መንገድ እየመሩ ነው እንዴ እየተባለ ነበረ። ዛሬ ካዛኪስታን ነፃ አድርገናል በሚቀጥለው ደግሞ እንሄዳለን ብለው እንዳሉት ነው ያደረጉትና ምናልባት ከጠላት ወገን መረጃ መስጠት ሳይሆንም ወይ ብለው ያነሱ ሰዎች አሉ። ግን እኛ እውነት አለን። ይሄ አሸባሪ ቡድን ኢትዮጵያን ለመቅበር እኮ መሳሪያ መሬት ስር ቀብሮ በጣም በሚያሳፍር መልኩ እኛ አብሮነታችን አንድነታችን ምን ያህል ነው ብለን እንደ ኢትዮጵያ እንደ ሀገር ለማደግ ነው አብረን ስንኖር የነበረው። እነዚህ የአሸባሪ ቡድን አባላቱ ግን ኢትዮጵያን ለመቅበር ለወደፊት ይመጣል ብለው ላሰቡት እነሱ ላሰቡት ተንኮል ብዙ መሳሪያ መሬት ስር ቀብረው እኛን ሲጠብቁ ነበረ። እኛ ግን እውነት ስላለን እነሱን እየቀበርናቸው ነው እና አሁን እየተገኘ ያለ ድልም እውነት ስለያዝን ነው ኢትዮጵያ እውነት ስለያዘች ነው በሚል እንግዲህ ብዙ ኢትዮጵያውያን ደስታቸውን የገለጹበት በጭፍራውም የተገኘው ድል ሁላችንንም ያስደሰተ ነውና እንግዲህ የኛው እናንተም ሀሳባችሁን የምትሰጡበት ሰዓት ስላለ እኔ ብቻ የመናገር ትንሽ ያው በተለይ አሁን እየተደረገ ያለውን የህልውና ዘመቻ በተመለከተ በሰፊውም ስንለው የቆየን ጉዳይ ስለሆነኛም ምናልባት አንተ በማህበራዊ ሚዲያዎች ላይ በጣም በአብዛኛው መነጋገር የሆኑ ጉዳዮችንም ስለሆነ ምረጥ አድርገህ ያመጣው አሁን እንዳልከው ድሎቹ በተለያዩ ቦታዎች ላይ የተገኙ ነው የሚገኙት። የጭፍራው ድል እንደተባለው እንደውም የጭፍራውን ድል ከጭፍራ በኋላ ቀጣዩ ቦታም በጣም በቅርብ ርቀት ላይ ያለና ስትራቴጂክ ነው የሚለውን ጉዳይም በሰፊው የተነሳበት ነበር። የአፋር ክልል ርዕሰ መስተዳድር አቶ
አወል አርባንም የኛው ሪፖርተርም ቃለ መጠይቅ አድርጓቸው ነበርና በዛም ቁልፍ የሆኑ ሀሳቦችንም ጭምር ሰጥተዋልና የቦታዎቹ ስትራቴጂክ መሆንና በተለይ አሁን እየተገኘ ላለው ድል ደግሞ ምን ያክል አስፈንጣሪ ናቸው ወይም ደግሞ እንደ ትልቅ መነሻ የምናያቸው ናቸው የሚለውን ጉዳይ በተመለከተም ሰፊ ማብራሪያ የሰጡበትንም ነገር ስንመለከት ነበረ። አዎ ደግሞ ይሄ አሁን እያገኘ ነው ያለ ድል ወደ ውስጣችንም ደስታችንን እየገለጽንበት ያለው ድል አንድነታችንን የሚያሳይ መሆኑን ነው በዋናነት የምንረዳው። ቀደም ሲል አንተ ስትገልጸው እንደነበር በተለያዩ የፖለቲካ ፓርቲ የነበሩ አባላት እንደነ ክርስቲያን ታደለ እንዲሁም ደግሞ የኢዜማ አባላትም ወደ ግንባር የጠቅላይ ሚኒስትሩን ጥሪ ተቀብለው ሄደዋልና እነዚህ ሄዱ ማለት ከሀገር ማይበልጥ ማንኛውም ጉዳይ ከሀገር በታች እንደሆነ ማሳያ መሆኑን ያሳዩን ናቸው። ሌላው ክብር ታላቅነት በዓለም አቀፍ ደረጃ መታወቅ ምናምን ከኢትዮጵያ በታች እንደሆነ ደግሞ አትሌቶቻችን ያሳዩን መሆኑን አንድ ስንሆን ደግሞ ድል ማምጣት ቀላል መሆኑን ያየንበት ጉዳይ ነው። ይህንን ነው እኮ አንድ እንሆን እንደጋገፍ እንረዳዳ እየተባለ በየጊዜው የህልውና ዘመቻው ከተጀመረ ጀምሮ መንገልጸው ጉዳይ ነው አይደል? አንድ ስንሆን ግዳችን ይበረታልና አሁንም አንድነታችን አጠናክረን እንቀጥል እውነት ምን ጊዜም ታሸንፋለች የሚለው የኪነ ጥበብ ባለሙያዎችም በተለያየ መልኩ ያደረጉት ያለ ድጋፍ አለ። እንደውም አንድ ዜማ ይሄን በደንብ የሚገልጸው ይመስለኛል። ሳቅ ፈገግታ ደስታ ሁሌ የምናየው በሀገር ነው ሁሉም ነገር በሀገር ነው የሚለውን ጉዳይ ሀገር በነጻነት መቀጠል ስትችል ሀገር ሰላማ መጠበቅ ሲችል ነው በሀገር ነው ሁሉ ነገር ያለው ድል በሀገር ነው ያለው አሸናፊነት ዝና በሀገር ነው ያለው ሰርቶ ማፍራትና ሀብት ማካበትም በሀገር ነው ያለው ሁሉ ነገር በሀገር ነውና ለሀገር የማይከፈል መስዋዕትነት የለም። እንግዲህ የፖለቲካ ልዩነቶች የአመለካከት ልዩነቶች እነዚህ ሁሉ ነገሮች ሁሉ ከሀገር በታች ናቸው። ይሄን ደግሞ በተግባር ያያየን ያለንበት ጊዜ ላይ ነው የምንገኘው። የፖለቲካ ልዩነትህንም ማራመድ የምትችለው እኮ ሀገር ስትኖር ነው አይደል? ስትቀጥል ነውና መጀመሪያ ሀገር ያለችበትን ችግር አላቀ በኋላ ላይ ደግሞ ልዩነትህን ልታስቀጥል ትችላለህና የፖለቲካ ፓርቲዎች የተፎካካሪ የፖለቲካ ፓርቲዎች የጠቅላይ ሚኒስትሩን ጥሪ ተቀብለው መሄዳቸው በእነሱ ስር ያሉ አባሎቻቸው ደግሞ ያንን ፈለግ ተከትለው ወደ ግንባር ለመሄድ ያነሳሳልና አሁንም አንድ ከሆን ከተባበርን ድሉ ቅርብ ነው። ልዩነት እኮ ደግሞ ተፈጥሯዊ ነው። ልዩነት ማለት እኮ መጠላላት መጠማመድ ማለትም እኮ አይደለም። እንዳልሆነም አሁን በተግባር እያየን ነው። ልዩነቶችን በሚገባው ልክ ያለ ማስተናገድ ውጤትም ጭምር እኮ ነው አሁን ላይ የተጋፈጥን ያለ ነው አስቸጋሪ ወቅት እንዲመጣ ያደረገው። ስለዚህ ልዩነት በምን ልክ የሚለውን ጉዳይ እኔ ከፖለቲካ ፓርቲዎችም ጭምር በግልጽ ያየንበት ይመስለኛል። የፖለቲካ ፓርቲዎች በሀገር ጉዳይ በዚህ መልክ አንድ መሆን አለባቸው። ከዛ ውጪ የሆነውን ነገራቸውን ለማስተናገድ ደግሞ በቂ ጊዜ ያላቸው በመነጋገርና በሐሳብ የበላይነት መታመን አለበት የሚለውን ጉዳይ ሁሉም በግልጽ የተገነዘበበት ነው። መልካም እንግዲህ ከዚሁ ጋር በተያያዘ ደግሞ በተለይ ነፃ በወጡ አካባቢዎች ላይ ነፃ አሸባሪ ቡድን በቁጥጥሩ ስር አውሎ በነበረበት ጊዜ ያደረሰው ግፍም አሁን እየወጡ ነው ያሉት። በተለይ በካሳጊታ ያደረሰው ውድመት ብዙ ህፃናትን ብዙ ሴቶችን ገድሏል። በተለይ ደግሞ በጣም በአሳፋሪ መልኩ መስጂድ ከማፍረስም ባሻገር ያው በጦርነት ጊዜ ይሄ ሊያጋጥም ይችላል፣ ግን ቁርአንን የመሰለ ቅዱስ ነገር ማቃጠል እና እንደውም አንድ እዛ አካባቢ የነበረ ግለሰብ ለአንድ ሚዲያ ሲናገር አዛን በሚባልበት ማይክሮፎን ድምጽ ማውጊያ ሙዚቃ ከፍተው ሲጨፍሩበት ነበርና ይሄ ለሰው ያላቸው ንቀት ከስብዕና ውጪ ያሉ በጣም የወረዱ ስብስቦች መሆኑን ያሳያልና እንደዚህ አይነት በጣም መጥፎ የሆነውን ኃይል ከጫንቃችን ላይ ማውረድ የሁሉም ኢትዮጵያዊ ኃላፊነት ነው። እንግዲህ ሲጨላልም ሊነጋ ሲል ይጨልማል የሚለው ብሂል አሁን ብዙ ኢትዮጵያውያን እየተስማሙበት ነው። ከዚህ በፊትም ፕሬዝዳንት ሳህለወርቅ ዘውዴ ምንድነው ያሉት? ወደ አበባዋ ስንጠጋ ነው ወደ ጽጌረዳዋ ስንጠጋ እሾሁ ከወጋን ጽጌረዳዋን ለመያዝ ተቃርበናል ማለት ነው ብሎ የገለጹት ነገር አለና አሁን ያለንበት ፈተና አሁን ያለንበት ጥሩ ያልሆነ ህይወት እንደሚቀየር ብዙዎቻችን እንግዲህ ተስፋ አድርገናል። ተስፋችንም ደግሞ እውነት እንዲሆን ሁላችንም መረባረብ አለብን የሚለውን ለማመልከት ነው። በሶስተኛነት ያስኩት መረጃዬ
የኖሞር የሚለውን ንቅናቄ ወይም ዘመቻ በተመለከተ ነው። እንግዲህ ይሄ የኖሞር የሚለው ዘመቻ የተጀመረው በውድ ኢትዮጵያዊቷ ሄርሜላ አረጋዊ ነበረ በትዊተር ካምፔን ስታደርግ። ከዛም በኋላ ብዙ ኢትዮጵያውያን ቀጠሉበት። አሁን ደግሞ የአፍሪካውያን እየሆነ መጥቷል ይሄ ኖሞር ንቅናቄና ብዙ አፍሪካውያን ኢትዮጵያ የነጻነት ቀንዲላችን ነች የሚለውን አምነውበት የንቅናቄው አካል መሆኑ እዚህ ላይ ይሄ የተሰራው ግራፊክስ ምናልባት በጣም ደስ የሚል ነው። ትመጣ ነበር፣ ትነካካ ነበር፣ ዞር በይ ነው፣ ትነካካ ነበር፣ ዞር በይ። ጫና ሲበዛ ግን ይኮረኩማልና ኢትዮጵያዊነትን እንደዚህ ሊነካኩ ይችላሉ፣ ግን መጨፍለቅ አይቻልም የሚለውንም የሚያመላክት ነውና ብዙዎቹ እንግዲህ አፍሪካውያን ይህንን ንቅናቄ ተቀላቅለዋል። ከዚህም ባሻገር ከኖሞር በሚለው በትዊተር ካምፔን ከማድረግ ባሻገር ደግሞ ኢትዮጵያውያን በመላው ዓለም ያሉት ድምጻቸውን እያሰሙ ነው። በተለይ ምዕራቡ ሀገር የሚገኙት እነሱ ጋር ሆነው እጃችሁን ከሀገራችን ላይ አንሱ ነው። ኢትዮጵያን አትጨቁኑ፣ በውስጥ ጉዳይ ጣልቃ አትግቡ እና ይሄ ነጻነትን ሉዓላዊነትን መዳፈር እንደዚህ አይነት ፖሊሲ ማራመድ ለማንም አይበጅም በሚል ነው እንግዲህ ተቃውሞ እያካሄዱ ያሉት። በተለይ በአሜሪካ ተጀምሮ ነበረ፣ በየሳምንቱ እንደሚካሄድም ተገልጿል። በእኛ ሌሊት ተካሂዷል በአሜሪካ። በተለያዩ የአውሮፓ ሀገራትም እንደዚሁ ባለፉት ቀናት ሲካሄድ ነበረ። በጣም ደማቅ ነበረ። በነገራችሁ ላይ ይህን የመሰለ ይህን በጣም ብዙ ቁጥር ያለበት ብዙ ቁጥር የተሳተፈበትን የሰላማዊ ሰልፍ ምዕራባውያን ሚዲያዎቹ ግን አልዘገቡትም። ይሄ ደግሞ በጣም የሚገርም ነው። ኢትዮጵያ ውስጥ ሰላማዊ በሆነበት ሁኔታ የአሜሪካ ኤምባሲን ጨምሮ ሚዲያዎቹ ዜጎች የውጭ ዜጎች ከኢትዮጵያ ወጡ፣ አዲስ አበባ አደጋ ውስጥ ነች እያሉ ሰላማዊ የሆነችውን ከተማ የሌለ ነገር ያስመስላሉ። እንደዚህ ግን አይኛ ሰላም ነን ብሎ በሺ የሚቆጠሩ ሰዎች ወጥተው ድምጻቸውን ሲያሰሙ ግን አይዘግቡምና ኢትዮጵያ ላይ የተያዘው ግልጽ የሆነ አፈና ያየነው ነውና እንግዲህ የውጭውን ዓለም እኛ እንዳጋርነት እንፈልጋለን፣ ግን እባካችሁ አግዙን ብለን ደግሞ ለመለመን ጊዜውም አይደለም ትክክልም አይደለም እና ድምጻችንን በራሳችን እያሰማን እርስ በርስ እየተጋገዝን መኖር እንዳለብን በየመድረኩ እየገለጹ ነው። ይሄ ደግሞ ድምጽ ከማሰማትም ባሻገር ግን ኢትዮጵያ በውጭ ምንዛሪ እንዳትጎዳ በህጋዊ መንገድ የውጭ ምንዛሪዎችን ወደ ሀገር ለመላክም ደግሞ የተሄደበት መንገድ ባለፉት ቀናት እንኳን በአንድ ወር ውስጥ ብቻ ብዙ ገንዘብ ከዚህ በፊት ታይቶ በማያውቅ መልኩ እየመጣ መሆኑን እናውቃለንና ያለን ትብብር ያለን አብሮነት በግልጽ እየታየ ከኛም ተሻግሮ እንግዲህ አፍሪካውያን እንደምትመለከቱት እኔ ከኢትዮጵያ ጎን ነኝ፣ ኢትዮጵያ ላይ የሚደርሰው ጭቆና መላው አፍሪካዊ ላይ እንደደረሰ ይቆጠራል በሚል ይህንን ዘመቻ ተቀላቅለውታል። እንግዲህ ወደፊት ደግሞ ከዚህም ባሻገር ዩናይትድ ስቴትስ ኦፍ አሜሪካ እንደሚባለው ሁሉ ዩናይትድ ስቴትስ ኦፍ አፍሪካን ለመመስረት ጊዜው አሁን ነው፣ ወሳኝ ነው በሚል ብዙዎቹ ይህንን ሀሳብ እያራመዱ ይገኛሉ። በነገራችሁ ላይ በተግባርም እየሄዱበት የሚመስል ሁኔታ ተፈጥሯል። ምንድነው እሱ? በኒጀር ከቀናት በፊት የፈረንሳይ ወታደሮች በአካባቢያቸው ሲያልፉ ከሀገራችን ውጡ አንፈልጋችሁም በሚል ተቃውሞ አንስተው ነበረ። ሰዎች በጣም በርካታ ከሺህ በላይ ናቸው የተባለው እና እነዚህ ሰዎች ግን ያው እነሱ ጉልበተኛ ናቸው፣ ሰላም ለማስከበር ይመጣሉ፣ ሰላማዊ አፍሪካዊን ግን ይገድላሉ እና ወደ 2 ሰዎች ማሞታቸውና ከ18 ሰዎች በላይ ደግሞ መቁሰላቸው በዚህ ተነግሯል። እንግዲህ ኒጀር በቃን ወይንም በቃ ንቅናቄ ኖሞር ንቅናቄን በተግባር አሳይታለች የሚል እንደው ወደኛም እያመጡ የአፍሪካን አንድነት እያሳዩ ነው። በነገራችሁ ላይ እነዚህ የአውሮፓ ሀገራት ብቻ ለምን ወደ አፍሪካ ሀገር መጥተው ሰላም ያስከብራሉ? እኛስ የራሳችንን ሰላም አንዱ ደከም ያለ ሀገር ካለ ለምሳሌ ኢትዮጵያ ሶማሊያ ውስጥ ስንት ዓመት ነው ሰላም ስታስከብር የነበረው? እና የውጭዎቹ የምዕራባውያኑ አያስፈልጉንም የሚሉ ሀሳባቸውን የሚያራምዱም አሉ። እኛ እርስ በርሳችን ተጋግዘን ሰላማችንንም ልማታችንን ብልጽግናችንንም ማረጋገጥ እንችላለን የሚል ሀሳብ እያራመዱ ነውና የኖሞር ዘመቻው
በተመለከተ በመጨረሻም እስቲ የምዕራባውያንን የሐሰት ዘገባዎች በተደጋጋሚ ሰምተናል፣ አይተናል። በተለይ እንግዲህ የሀገራችንን ሰላም ለማወክ የሚሄዱበት መንገድ እንደውም ከዚህ በፊት አሜሪካ የአሜሪካን ሀሳብ ሲገልጹ መዋዘ ጥበባት ዳንኤል ክብረት አንድ ሰው ህልም ያያል ብለው ነው የገለጹት። በህልሙ የጎረቤቱ ቤት ሲቃጠል ያይ ነበረ። በእውኑ ግን ሲነጋ ለቀናት ቤቱ ሳይቃጠል ይቀራል። ለምን ሆነ ብሎ ያንን ቤት ያቃጥለዋልና ህልሜ ውሸት ከሚባልብኝ ለምን እኔ በተግባር አላሳየው ለምን አላሳየው ብሎ ይሄደበትና እነዚህ የውጭ ሚዲያዎችም ይሁን አሜሪካ ኢትዮጵያ ተበጥብጣለች፣ ኢትዮጵያ ሰላም አይደለችም እያሉ የሚሄዱበት መንገድ ሲገልጹ ነውና እንግዲህ የሐሰት ፕሮፓጋንዳውን በተመለከተ አብይ መላክ ወይንም ጃሚ የሚባለውን ኮሜዲያን ታውቁታላችሁ። እሱ እንግዲህ አንድ ዘገባ የሰራበትን መንገድ እንመለከትና በዛው እናበቃለን። ዳይሬክተራችን ያሳየናል። Hell has broken loose in the city of Addis Ababa. The war between the Ethiopian government and the rebels, as you can see, has turned Addis Ababa, the new flower, into modern-day Sodom and Gomorrah. It's raining fire in Adoginet, Shega. It appears there is no human life within the radius of 200 kilometers of Addis Ababa. What are you doing? Don't show the people. You bloody Jezba. Tabalan, let's do this again. All hell has broken loose in the city of Addis Ababa. The war between the Ethiopian government and the rebels has turned Addis Ababa, as you can see, into modern-day Sodom and Gomorrah. It's raining fire in Adoginit, Shega. The saddest part for me as a reporter and a humanitarian is when I came to Addis, I was entirely a white man. But now, because of the profound impact of the explosion and the smoke, as you can see, I have turned into this giant, big-boned, big-body, wide-nosed, big lips African male. Hello, I can hear you. So, what's the next invasion? What? There is no next invasion. Is Ethiopia winning, sir? Thank God. You know why? Because when we were white, I thought everything we did was right. But now that I'm black, there is no going back. BBC News, propagating lies and information to invade the next nation. Stay tuned and get screwed. መልካም እንግዲህ ጃሚ እነዚህ ምዕራባውያን ሚዲያዎች ኢትዮጵያ ላይ የሚያስተላልፉትን ዘገባ እሱ በቀልድ እያዋዛ ነው የተናገረው። በእርግጥ መልእክቱ የሚመለከተው እነሱን በመሆኑ ነው ቋንቋውንም በእንግሊዝኛ የተጠቀመውና ምንድነው የሚለው አሁን እንደምትመለከቱት አዲስ አበባ በመንግስትና በሬበልስ ወይንም በአማጽያን መካከል እየተደረገ ባለው ጦርነት ምክንያት ጎሞራ ሆናለች፣ እሳት ሆናለች ነው መልእክቱና እንግዲህ በአዲስ አበባ ውስጥ ሰዎችም ሁሉ አይታዩም ብሎ እንዳጋጣሚ ደግሞ ካሜራ ወደዛ ሲያደርስ የነሱ የሚሄዱበትን ያሰት ደረጃ ላይ ያሳይ ነው የፈለገውና እንዴት ታሳያለ እንደገና እንስራ ብሎ ነው ይሄንን ዜና የሚሰራውና በነገራችን ይሄ ቀልድ የሚመስልም ይሄ እውነት አዘል የሆኑ ቀልዶች አሉ እንዴት እንደሚገለጹ ተዋስቶ ኪነ ጥበባዊ በሆነ መንገድ የሚቀርብ ይሄ ምናልባት ከጋዜጠኝነት መርህ ባፈነገጠ መልኩ ቢያዝድ የሆነ ወይም ደግሞ ወደ አንዱ ወገን ያደላና ሚዛናዊ ያልሆነና ፍትሃዊ ያልሆነ ዘገባ እንደሚሰሩ ለማሳያነት ጭምር የቀረበ ነውና በግልጽ ባለፈው CNN የሰራው አይነት ማለት ነው። ይሄንን ባለፈው
ሲኤንኤን እንደዚህ አይነት ነገር ነው የሰራው የተጠቀመው አዲስ አበባ አቅራቢያ በቅርብ ርቀት ነው የሚገኘው ተብሎ የተሰጠው ደግሞ ስዕላዊ መግለጫው ደግሞ በጣም የቆየ ነውና አሁንም እየተጠቀሙበትና እየሰሩበት ያለው መንገድ ነውና ጃሚም ይሄንን ያገናዘበ ይመስለኛል ሲሰራው እውነት ነው እንግዲህ ያው ምናልባት እዚህ ያመጣውበት ምክንያት እነሱ የሚሄዱበት መንገድ ከዚህ ይስተካከላል ነው እሱ ነገሩም በቀልድ ያዋዛ እያሳየ ነውና የኛን እውነት በዚህ አይነት መልኩ እያወረዱት ለዓለም እያሳዩ ነውና ከእንደዚህ አይነት ተግባር እንዲቆጠቡ ለማድረግ ሁላችንም እውነታችንን መግለጽ አለብን በተለይ በዲጂታል የምናደርገው ዲፕሎማሲው ሁላችንም መሳተፍ እንዳለብን በየጊዜው ይነገራል በየጊዜው ግን ያው መሻሻሎች ይታያሉ ግን እንደ ብዛታችን ከ115 ሚሊዮን በላይ ያለበት ሀገር ውስጥ ሆነን እንቅስቃሴያችን አሁን ያንን የሚመጥን አይደለም እንደሱ ያንን ቁጥራችንን የሚስተካከል ሁላችንም ለሀገራችን የምናስብ መሆኑን መግለጽ አለብን እና ያንን ስናደርግ ደግሞ አንድነታችን በተለይ በውጭው ዓለም የሚኖሩት እንግዲህ ከኢትዮጵያ ጎን መሆናቸውን ለሀገራቸው ያላቸውን አሳቢነት እየገለጹ ነው በሰላማዊ ሰልፍም እንዲሁም ደግሞ በተግባርም ሀገራቸውን በመርዳት እኛም ደግሞ አይኛ ያለንበት እንዲ ነው ምናልባት ለምሳሌ በየቀኑ አንዳንድ ሰው ማድረግ ያለበት የየአካባቢውን ሰላም መሆኑን ለመግለጽ በፎቶ እያነሳ አካባቢውን ይሄ እኔ ያለሁት እዚህ አካባቢ ነው ሰፈሬ ይሄንን ይመስላል ብሎ በፌስቡክ ፖስት ቢያደርግ ያ ይሰራጫል ብዙ ሰዎች ጋር ይደርሳል እና ሰላማችን እውነት መሆኑን ለዓለም ማሳየት እንችላለንና ከሐሰተኛ መረጃዎች መራቅ እንችላለን የሚለውን ለመግለጽ ነው መረጃዎች እነዚህ ናቸው እናመሰግናለን መልካም ቀን ተመልሰናል ተመልካቾቻችን በሰኞ ማለዳ የጤና ይስጥልኝ ዝግጅታችን ከሀገር ውስጥ እንግዲህ ሀገራችን አሁን ላይ የምትገኝበትን የህልውና ዘመቻን ምክንያት በማድረግ የኪነ ጥበብ ባለሙያዎች ያበረከቱት ስላለው አስተዋጽኦ ዘርዘር አድርገን አይተናል እንግዳ ጋብዘንም ማብራሪያዎችን ጠይቀንበት ነበር ከዚሁ ጎን ለጎን ደግሞ ለህልውና ዘመቻው የስንቅ ዝግጅት በየአካባቢው መዲናችን አዲስ አበባን ጨምሮ በየአካባቢው እየተዘጋጀ ይገኛልና የስንቅ ዝግጅቱ ተጠናክሮ መቀጠል እንዳለበት እና እንዴት ያዘጋጁ እንዳለ ያሳየንበት ዘገባ ነበር እንግዳ ጋብዘንም በዚህ ጉዳይ ላይ ሰፊ ማብራሪያን ጠይቀንበት ነበር ከውጭ መረጃ ምንጭ ያገኘናቸውን ዘገባዎች ጀምሮ ባለም አቀፍ መገናኛ ብዙሃን መነጋገሪያ የሆኑ ዋና ክስተቶችንና የማህበራዊ ሚዲያ ትኩረቶችን በተመለከተም በስተመጨረሻ ወደ እናንተ ያደረስን ቆይታ አድርገናል ቆይታችን ያማረ እንደነበር ተስፋ እናደርጋለን ጌታቸው ይግዘውና ሰናይት ብርሃኔ የዛሬውን የጤና ይስጥልን ኢትዮጵያ መሰናዶ ከዳይሬክተራችን ገዛኸኝ ዳዲ እንዲሁም ከመላው ስቱዲዮስና የስርጭት ባለሙያዎቻችን ጋር በመሆን እስካሁን ድረስ እናቀርብ ቆይተናል ለአብሮነታችሁ ሁላችሁንም ከልብ እናመሰግናለን በያላችሁበት ብሩህ ቀን ይሁንላችሁ ጤና ይስጥልን